ስሜለሽ የእናት ፍቅር ማከኮኖፊ ትርጉም ባህሩ ዘርጋው ግዛው። ምዕራፍ 11 ሁለት የሚዋደዱ እንስሶች ጠፍተውባቸው የነበረ ልጃቸውን ሲያገኙ በደስታ እንደሚቀበሉት አይነት ፔርሳርድና ማርቬም ላሮክ ሐሳባቸውን ስለተቀበላቸውና የእነሱም አዲስ ተቀጣሪ በመሆኑ ሁሉም ቆመው አንድ ጊዜ ግንባሩን አንድ ጊዜ ደግሞ ትከሻውን በየተራ እያሻሹ ደስታቸውን ገለጹለት። ፔርሳርድ ትንሽ ጊዜ እንኳን ሳይቆይ ስለ ሥራው ዝርዝርና ስለሚሰጠው የመጀመሪያ ምስጢራዊ ተልዕኮ መወያየት እንዳለባቸው ሐሳብ አቀረበ። ላሮክም ተቀምጦ ለመስማት ዝግጁነቱን ገለጸ። የኔ ምስጢር ጠባቂ የሆንከው ወዳጄ፣ እዚህ ተቀምጠን መወያየት አንችልም። ማርቬ ቀበል አድርጎ ምስጢር የባቄላ ወፍጮ አይደለም እኮ፣ ስለሆነም እዚህ ተቀምጠን ፈጽሞ መነጋገር አንችልም አለው። በዚህ ጊዜ ወጣቱ ላሮክ ተደንቆ ተመለከታቸው። እዚህ ብንወያይ ምን አለበት? ከዚህ የተሻለ ምን ስፍራ አለ? ብሎ ጠየቃቸው። እጅግ በጣም ጠቃሚና አስፈላጊ የሆነን ጉዳይ ሰው ሊሰማ በሚችልበት በእንደዚህ አይነት ክፍል ውስጥ በዝርዝር መነጋገር አንችልም። ከምስጢራችን አንዲት ቃል አፍትልካ ሌላ ጆሮ ውስጥ ጥልቅ ብትል ስራችን በእንጭጩ መቀጨቱ ብቻ ሳይሆን ራሳችንንም ለአደጋ ማጋለጥ ስለሆነ ጥንቃቄ የምንወስደው ከመጀመሪያው ጀምሮ ነው ብሎ ፔርሳርድ ራሱን እየነቀነቀ ፈገግ አለ። ወዳጁ በእርግጥ አሁን እንደተባለው አስጊ ስለሚሆን በዚህ ክፍል ውስጥ ለመነጋገር አንችልም በማለት አጋነነለት። ላሮክ የመገረም ፈገግታ እያሳየ ከመቀመጫው ላይ ብድግ በማለት ኮቱንና ባርኔጣውን አንስቶ እሺ ለመሄድ የምትፈልጉት ወዴት ነው ታዲያ ብሎ ጠየቃቸው። በአቅራቢያው የማያሰጋ ቦታ እንፈልጋለን። ላሮክ ወደ ልብስ መልበሻው ክፍል ራሱን አስገብቶ ለትንሽ ጊዜ እንደሚወጣ ለሴትዮዋ ከነገራት በኋላ ሦስቱም ተያይዘው ሄዱ። ፔርሳርድ ወደ ትልቅ ቡና ቤት ከወሰዳቸው በኋላ እንዲቀመጡበት የመረጠው ክፍል ውብ ባይሆንም ውይይት የሚያደርጉበት ጉዳይ በሌላ ወገን ሊሰማ የማይችል ቦታ ነበር። ቀጥሎም አንድ ጠርሙስ የአልኮል መጠጥ በጣም ውድ የሆነ ሲጋራ እንዲቀርብላቸው አዘዘ። አሳላፊው የታዘዘውን አምጥቶ ከሰጣቸው በኋላ ፔርሳርድ ዋጋውን ከነጉርሻው ሰጥቶት ሌላ ምንም ነገር እንደማይፈልግ አስረድቶት አሰናበተው። በዚህ ክፍል ውስጥ ሰው ወደ ሌለበት የባህር ዳርቻ እንደሄዱ አይነት ብቻቸውን ነበሩ። በመጀመሪያ ሦስቱም ብርጭቋቸውን አንስተው ለጤናችን በማለት አጋጩ። ከጥቂት ጊዜ በኋላ ደግሞ ከሦስቱም አፎች የሲጋራ ጢስ እንደ ጉም እየተጥመለመለ ወጣ። ፔርሳርድ ለትንሽ ጊዜ ብርጭቆውን ትኩር አድርጎ ተመለከተ። ወዳጄ ላሮክ፣ አብዛኛው ስራችን በሕዝብ ወይንም በግለሰብ ላይ በማስፈራራት ወይም ዛቻ የሚያደርጉትን ወይንም በደል የሚያደርሱትን ሰዎች መከታተል እንደሆነ ሊገባ ይገባል በማለት ፔርሳርድ ንግግሩን ጀመረ። ላሮክ የመድከምና የመጠራጠር ፈገግታ እያሳየ ራሱን ነቀነቀ። ፔርሳርድ ንግግሩን በመቀጠል በዚች ውብ በሆነች የፈረንሳይ ከተማ ውስጥ አንድ ከፍተኛ ባለስልጣን ቢያንስ 1 ሚሊዮን ፍራንክ እያጭበረበረ ወይንም እያማታ መሆኑን ስንሰማ በእኔና በወዳጄ ላይ ምን አይነት ድንጋጤና ሐዘን እንዳሳደረብን በአእምሮ ውስጥ ቀርጸ ተመልከተው። ስሙን በኋላ እነግርሃለሁ። ይህንን ያህል ከፍተኛ የሆነ የተጭበረበረ ገንዘብ ሳይገልጽ እንዲቆይ እንደሚቻልና ለእኛም ከፍተኛ ጥቅም እንዴት ሊያስገኝልን እንደሚችልም ሳይደንቅ አይቀርም። ሰውየው በዚህ ከተማ ውስጥ ኃይለኛ ከመሆኑም በላይ ብዙ ሀብታምና ሌላውን ወገን ሊያግባቡ የሚችሉ ወዳጆች እንዳሉት ለአንተ አልሸሽግህም። በቅርቡ በሚስጥር እንደደረስንበት ከሆነ ለእነዚህ ወዳጆቹ ችግሩን በመንገር እንዲረዱት ጥያቄ ያቀረበላቸው። እነሱም የቆየ ውለታ ስላለባቸው ጥርጣሬ ቢኖራቸውም ጥያቄውን ለማሟላት ወደ ኋላ አላሉ። በአሁኑ ጊዜ 800,000 ፍራንክ እንደወጡ የሚያሳምን መረጃ አለኝ። የሚቀረውንም ለማውጣት ችግር የለባቸውም። ሰውየው እርጥባን ያደረጉለትን ሰዎች በብዙ ነገሮች ይረዳቸው ስለነበር ስለከፈሉት ገንዘብ ብዙ አልተቆጩም። ደግነቱ የሪፐብሊኩ ሕዝብ ንጽህናና የዜግነት ግዴታ አምላክ ምስጋና ይግባውና ስምምነት ሲያደርጉ ጉዳዩን ባለማጤን የአንድ ወይም የሁለት ደብዳቤዎች ልውውጥ አድርገዋል።
እንዴት ያለ አስደናቂ ዕድል ነው ብሎ ሜርቬ በመሃል ጣልቃ በመግባት ተናገረ። ፔርሳርድ የተቋረጠውን ንግግሩን በመቀጠል የዚህ አይነቱን ድርጊት መከታተል ስራችን ስለሆነ ባደረግነው ልዩ ክትትል ደብዳቤው በእጃችን ገባ። በመሆኑም ይህንን የሚያስደንቅ የባለስልጣን ምግባረ ቢስነት የሚያሳይ ህጋዊ ሰነድ ልናገኝ ቻለን። ፔርሳርድ ንግግሩን ቆም እንዳደረገ ላሮክ በወንበሩ ላይ ወደ ኋላ ተለጥጦ በመቀመጥ በአይኑ ቅንድብ ሊዘጉ የተቃረቡትን አይኖቹን ብልጭ ድርግም እያደረገ ጎልቶ በማይታይ ሁኔታ ራሱን ነቀነቀ። ማነቃነቁ ግን የአዎንታም ይሁን የአሉታ በሚገባ ግልጽ አልነበረም። ነገሩ ሙሉ በሙሉ ስላልገባውና ወዴት እንደሚያመራም ባለማወቁ በሐሳብ ውስጥ ብዙ ነገሮችን ያወጣና ያወርድ ነበር። በጠቅላላው የሚይዘውንና የሚጨብጠውን ባለማወቁ ግራ ተጋብቷል። ስለዚህ ፔርሳርድ የሚናገረውን የቦዘ በመምሰል ጆሮውን አሽሎ አዳመጠ። ሜርቬ የሰው ልጅ በሚሰራው ክፋት በማዘን ራሱን እያወዛወዘ ከመጠጡ ተጎነጨ። አሁን እንግዲህ ብሎ ፔርሳርድ ንግግሩን እንደገና በመጀመር ሰውየው ጎደለበት የተባለውን ገንዘብ ሙሉ በሙሉ ለመክፈል ፈቃደኛ ስለሆነ ሚስጥሩ የተደበቀ ሆኖ እንዲቀር ከ50,000 እስከ 70,000 ፍራንክ ለመክፈል ደስተኛ ነው። ታዲያ አሁን ነገሩ ገባ? ላሮክ መልስ ከመስጠቱ በፊት ቀና ብሎ በመቀመጥ አገጩን አሻሸ። የመረበሽ ምልክትም ታየበት። ላሮክ በመጠራጠር እሺ ነገሩ ገብቶኛል ካለ በኋላ ነገር ግን እነዚህ የሰውየው ወዳጆች በፈለጉበት ጊዜ የሚያድኑት ከሆነ እኛ እሱን ቀርበን በምንጠይቀው ጊዜ መተው ገንዘቡን ለመክፈል የሚከለክላቸው ምን ነገር ይኖራል ብሎ ጠየቀው። ፔርሳርድ ከበሬታ የሞላበት ፈገግታ እያሳየው አሃ ውድ ወጣት ወዳጄ፣ ነገሩ ገና በትክክል አልገባህም። ወደ ሕግ አስከባሪው ሄደን ያገኘነውን ብንነግረው ሰውየውን ሊያጠፋው የሚችል ወንጀል ቢሆንም ገንዘቡ የተመለሰው ያለ ሕጋዊ ምርምር ለመሆኑ የማወቂያ መንገድ የለው። ገንዘቡ በመክፈሉ ወይንም ወደ ሆኒ ቤት በመውረድ ሊድን ቢችልም በሕዝቡ ዘንድ ያደረሰው ቅሌት ስለሚገለጽ ውርደት ያስከትልበታል ብሎ ፔርሳርድ በዝርዝር ነገረው። በዚህ ጊዜ የላሮክ ፊት በደስታ ፈካ፣ አይኖቹም ተቁለጨለጩ። አሃ ገባኝ፣ በእውነቱ የተስፋ ጭላንጭል አለው በማለት ስምምነቱን ገለጸ። እጅግ በጣም ተስፋ ያለው እንጂ ብሎ ሜርቬ አጋኖ አስተጋባ። ስለሚያደርጉት በዝርዝር ለመወያየት ቢጀምሩም ምሽቱ እየመጣ ስለነበር አሁን ምንም ለማድረግ ወይንም ውይይታቸውን መቀጠል እንደማይችሉ ፔርሳርድ ሐሳብ አቀረበላቸው። ከሰውየው ጋር የምናደርገው ድርድር በዘዴና በከፍተኛ ጥንቃቄ መሆን ይኖርበታል። ሰውየው ባለስልጣን በመሆኑ የሚደግፉትም ብዙዎች ስለሆኑ ሐሳባችን እንዳይደናቀፍ በጣም መጠንቀቅ አለብን። ሰውየው ብልህና ጀግና ከመሆኑም ባሻገር ይሉንታ የለውም ብሎ ፔርሳርድ ነገረው። በጣም ይሉንታ የሌለው እንጂ በማለት ሜርቬ የሸርከኛውን ንግግር አጠናከረ። በነገራችን ላይ ሚስት አግብተሃል ወይስ አላገባህም ብሎ ፔርሳርድ በድንገት ላሮክን ጠየቀው። ኧረ አላገባሁም ብሎ ላሮክ ሳቀ። መልካም ነው በማለት ፔርሳርድ ነገሩን አረገበው። ሴቶች ማራኪ ፍጥረቶች ናቸው፣ ግን በንግድ ዓለም ውስጥ ሜርቬ ይህንን ሲሰማ እጆቹን ትከሻዎቹንና የአይን ሽፍሎቹን በአንድነት ከፍ አደረገ። አብራህ የነበረችውን ሴት ባየው ጊዜ ሚስትህ እንደሆነች ከመጠየቅ የተቆጠብኩት ፍርሃት አድሮብኝ ስለነበረ ነው። እጅግ በጣም ማራኪና ጥሩ አቋም ያላት ሴት ናት በማለት ማርቬ ነገሩን በበለጠ አጋነነው። እኔና ሴትዮዋ የተገናኘነው ቦነስ አይረስ ከተማ ውስጥ ነው። የዕለት ኑሮዋን እንኳን ልትገፋበት የምትችልበት ቤሳ ቢስቴን ስላልነበራት የምትኖረው ከአንድ ቡና ቤት ወደ ሌላ እየተዘዋወረች የየቀን ምግቧን መግዣ እየቃረመች ነበር። ሴትዮዋ በተፈጥሮዋ ክፋት የሌለባት መልካም ናት። የደረሰባትን ሐዘን፣ ብሶትና ምሬቷን እንዲያስታግሱላት ልዩ ልዩ አደንዛዥ እጾችን በመውሰድ ክፉኛ ተለክፋለች። አንድ ወቅት ባል እንደነበራት አጫውታኛለች። ባለቤቷ ከፍተኛ ስልጣን እንደነበረውና ትዳራቸውም በጣም የሞቀና የሚያስጎመዥ እንደነበር ትናገራለች ብሎ ላሮክ ነገራቸው። እውነትህን ነው
ብሎ ፔርሳርድ በመደነቅና በጉጉት ከጠየቀው በኋላ ከጓደኛው ጋር አይኖቻቸውን በማጨንቆር ምልክት ተሰጣጡ። የምነግራችሁ እውነት ነው። እኔ እንደምገምተውና እንደነገረችኝ አገር ለቃ በወጣችበት ጊዜ ባለቤቷ የፓሪስ ከተማ ምክትል ጠቅላይ አቃቤ ሕግ ነበር። ነገር ግን ሴትየዋ ለባሏ የነበራትን እምነት በማጉደሏ ሌላ ሰው ስለወሸመች ከቤቱ እንድትወጣ አደረጋት በማለት ላሮክ ነገሩን ሲያጤንና በስተኋላው የሚከሰተውን መዘዝ ልብ ባለማድረግ ነገራቸው። የማርቬ እጆች ወደ ላይ መነሳት በጉዳዩ መነካቱንና መደነቁን ያሳዩ ነበር። ወየው 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 ብሎ ሲያቃስት ድምፁ የኃይለኛ ቦይት ጩኸት ይመስል ነበር። ማርቬ ንግግሩን በመቀጠል በዚህ እየዘቀጠ በሚሄድ ዘመን ውስጥ ባለስልጣኖችም ሆኑ ዕውቅ የሕግ አዋቂዎች አዙሮ ማየትንና ለሰው ማዘንን ከተውት ሰንብተዋል አላቸው። ላሮክ የራሱን ብርጭቆ እየሞላ በመሳቅ ከመጠጡ ጀምሩ እንጂ አላቸው። ነገር ግን ፔርሳርድ በሰማው ጎምጅቶ በሐሳብ ዓለምን ከአጥናፍ እስከ አጥናፍ ይቃኝ ስለነበር ሁለቱ በመጨረሻ ሲነጋገሩ ለነበረው በዛም ባለመጨነቅ ያሉትን በትክክል አልሰማቸውም። እንደመባነን ብሎ ለመሆኑ ይሄ የተደረገው ከብዙ ጊዜ በፊት ነበር ብሎ በጉጉት ጠየቀው። ሴትዮዋ እንዳጫወተችኝ ከሆነ ከ20 ዓመት በፊት የተደረገ ነው ካለው በኋላ ላሮክ ተመቻችቶ ተቀመጠ። እሷ እንደምትለው ከሆነ ባለቤቷ ከቤቱ አስወጥቶ ካባረራት በኋላ ወደ እንግሊዝ ሀገር ሄዳ ለጥቂት ጊዜ ተቀምጣለች። ከዚያ በኋላ ግን በአሜሪካ፣ ኮሎምቢያ፣ ብራዚል እና በሌሎች ሀገሮች አንድ ጊዜ ባለ ገንዘብ ስትሆን በሌላ ጊዜ ደግሞ በድህነት ኖራለች። እኔ ባገኘኋት ጊዜ ግን ወደ ፈረንሳይ ለመመለስ እጅግ በጣም ጓጉታ ነበር። ተመልሳ ለመምጣት ግን ለመጓጓዣ የሚሆናት የምትከፍለው ምንም ገንዘብ ስላልነበራት ከኔ ጋር ይዣት መጣሁ። እኔም ብቻዬን መጓዝ አልወድም ነበር። ደግነቱ እሷን በማግኘቴ ጉዜ ሳይሰለቸኝ እዚህ በደህና ደረስኩ በማለት ፈገግታ እያሳየ ነገራቸው። የሚስጥራዊ ተልእኮ ድርጅት ዋና የሆነው ፔርሳርድ ግን በሐሳቡ ጥረት ተይዞ ይባዘን ስለነበር አንዳችም ፈገግታ አላሳየም። በሐሳቡ ያንሰላስልና ያቀነባብር የነበረው የሰማው ተግባራዊ ሊሆን የሚችልበትን ዘዴ መፈለግ ነበር። ለመሆኑ ታሪኩን የነገረች ራሷ ናት በማለት ደግሞና ጠንክሮ ጠየቀው። ላሮክ ራሱን በአውንታ በመነቅነቅ አሁን አንድ ቀን ከሌላው ጊዜ የበለጠ አደንዛዥ ዕፅ ወስዳ ስለነበር በዝርዝር ነገረችኝ። ሴትዮዋ በተፈጥሯ ዝምተኛ ናት። ነገር ግን አደንዛዥ ዕፅ በምትወስድበት ጊዜ ብዙ ታወራለች፣ ትብከነከናለች፣ መወራጨት ታበዛለች። ብስጭቷም ስለሚገነፍልባት ትዝ የሚላትንና የምታውቀውን ሁሉ ያለመቆጠብ ትናገራለች። ሁኔታዋ ሐዘንና ትዝታ የተፈራረቁባት ትመስላለች። እንደኔ አመለካከት ከሆነ በመንከራተትና በጉስቁልና ምክንያት እየተዳከመች ከመምጣቷን በላይ መኖር የሰለቻት ሳትሆን አትቀርም። በመሆኑም ብዙ የመኖር ዕድሜ ያላት አትመስልም ብሎ በዝርዝር አጫወታቸው። ላሮክ ንግግሩን እስከሚጨርስ ድረስ ፔርሳርድ በትዕግስት ጆሮውን ቀስሮ ካዳመጠው በኋላ ረጋ ባለ አነጋገር ባለቤቷ ከ20 ዓመት በፊት በፓሪስ ውስጥ ምክትል ጠቅላይ አቃቢ ሕግ ከነበረ በአሁኑ ጊዜ ጠቅላይ አቃቢ ሕግ ይሆናል ብዬ አስባለሁ አለው። ሸርከኛው ያለ ጥርጥር ይሆናል ብሎ ራሱን ነቀነቀ። ይህ ለስራችን አዲስ ምዕራፍ የሚከፍትና ጥሩ ገንዘብ ሊያስገኝ የሚችል ድርጊት ሊሆን ይችላል አላቸው። ፔርሳርድ ከቀድሞ ባልተለወጠ የድምፅ አጣጣል በሰውየው አነጋገር የላሮክ ፊት የበለጠ ስሜት በማሳየት በድንገት ተለወጠ። የመጎምጀት ሁኔታ እያሳየ ይህ እንዴት ሊሆን ይችላል ብሎ ጠየቀው። ምናልባት ሰውየው በከፍተኛ ስልጣን ላይ ያለ ከሆነ ሚስቱ የነበረችው ሴት በሴተኛ አዳሪነት መሰማራቷ እንዲነገርና ስሟ እንዲጠፋ ሊፈልግ ስለማይችል እርሱም በውርደት ላይ እንዲያይወድቅ በማሰብ ጉዳዩ ተደብቆ እንዲቀር አስፈላጊ ሆኖ የሚገኘውን መስዋዕትነት ለመክፈል ፈቃደኛ ሊሆን ይችላል። የኛም ጥረት ግቡን ይመታልናል የሚል ሐሳብ ፔርሳርድ አቀረበላቸው። ማርቬ ይህንን ሲሰማ ወፍራም ፊቱ ባገጩ ላይ እንደ ላት የተንጠለጠለው ስጋ ሳይቀር በደስታና ባድናቆት ልዩ መልክ በማሳየት ቦረቀ።
በደስታም ተፍነከነከ። አንተ ብልህ አስተዋይና የምትደንቅ ሰው ነህ። ሁልጊዜ ሐሳቦች በቀላሉ የሚገቡህ፣ መግቢያና መውጫቸውን የምትረዳው፣ ፍርሃትና ይሉንታ ሳይበግሩህ ያመንክበትን በዘዴና በጥበብ በተግባር ላይ የምታውል አርቆ አስተዋይና ሐሳብ አፍላቂ ሰው ነህ በማለት አሞገሰው። ነገር ግን ፔርሳርድና ላሮክ አነጋገሩን እጅግም አላጤኑለትም። ለመሆኑ የባለቤቷን ስም ታውቋለህ? ነግራህስ ታውቃለች? በጭራሽ ፈጽማ ነግራኝ አታውቅም። ዕድሜዋ ምን ያህል ይመስልሃል? ከ40 በላይ። የባለቤቷ ዕድሜ ከሷ ተመሳሳይ ከሆነ በዚህ ዕድሜ የተባለውን ስልጣን ሊያገኝ አይችልም። በጣም አጠራጣሪ ነው። እንዳው ለመሆኑ አንድ ጊዜም እንኳን ስሙን ባለማውሳቷ እርግጠኛ ነህ? እስኪ ትዝ ይልህ እንደሆነ አንሰላስል ትንሽ ጊዜ። ብትነግረኝ ኖሮ ያለ ጥርጥር ማስታወስ እችል ነበር። ግድ የለህም፣ በዚህ ብዙ መጨነቅ የለብንም። እሱነቱን ለማወቅ አስቸጋሪ ላይሆን ይችላል። ምክንያቱም ከ20 ዓመት በፊት በፓሪስ ከተማ ምክትል ጠቅላይ አቃቤ ሕግ የነበረና ሚስቱ የጠፋችበትን ሰው ለማወቅ ብዙ ችግር አይፈጥርም። እንዲያውም ቀላል ነው ብዬ ነው የምገምተው። እንደዚህ ቀላል ይሆናል ብለህ ታስባለህ? በጣም ቀላል እንጂ። እኔ እንደማስበው ይህ ልክ እንደ ልጆች የድብብቆች ጨዋታ ነው። ለጊዜው ሰወር ያለ ቢሆንም በቀላሉ የሚገኝ ማለቴ ነው። እንዲያውም ይህ ያንተ የሥራ መጀመሪያ ሊሆን ይገባል ብሎ በሐሳብ የተዋጠ መስሎ ከነገረው በኋላ ድንገተኛ ሐሳብ ብልጭ አለለት። ቆይማ እስቲ ከሰዮ ጋር የጋብቻ ስነ ስርዓቷን በፈጸመችበት ጊዜ ቤተሰቦቿ ሀብታሞች እንደነበሩ ነግራ ታውቃለች? ይህም ባይሆን ስለ ቤተሰቦቿ ያወሳችልህ ወይንም ያጫወተች ጉዳይ ያለ ይመስላል? እስቲ እንደው ምናልባት ትዝ የሚልህ ነገር ካለ አውጣና ወርደው አንሰላስለው እያለ የማባበል ገጽታን አሳየው። ላሮክ ለማስታወስ እየሞከረ ጸጉሩን አከከ። በመጨረሻም የነገረች ለመሆኗ ምንም ትዝ የሚለኝ ነገር የለም። ነገር ግን ለምን የዚህ አይነት ጥያቄ እንደምታቀርብልኝ አልገባኝም። እኛ ለማወቅ የምንፈልገው ስለ ባሏ ነው። ታዲያ የእሷ ቤተሰቦች ከዚህ ጋር ምን ግንኙነት ይኖራቸዋል ብሎ ጠየቀው። እንዲያው አንተ ደግሞ ለምን አርቀ ለማየትም ሆነ ለማስተዋል አትሞክርም? እንደነገርከኝ ሴትየዋ 40 ዓመቷን በማገባደድ ላይ ከሆነች ሰውየውን ያገባችው በወጣትነቱ ዘመን ነበር ማለት ነው። አራግፈው የሄደችውም በዚያው መሆኑን ለመገመት ይቻላል። ይህም የሚጠቁመን ወጣቱ የሕግ አዋቂ ሰው በዕድሜው ያልገፋ ስለነበር በዚያ ጊዜ ጸጋ ሊኖረው አይችልም። ይህ ከሆነ ደግሞ ጥሎሽ ካልሰጠችው አያገባትም። ስለዚህ እኔ እንደማስበው ሴትዮዋ በጋብቻቸው ጊዜ ጥሎሽ ለመስጠቱ አያጠራጥረኝም። ይህ ጉዳይ የገቢ ምንጫችንን የሚያዳብር ስለሆነ ከልዩ ልዩ አቅጣጫ ማየት ይኖርብናል። እጅን ወደ ሰማይ ዘርግቶ ከንፈርን እየመጠጡ ቢለምኑት ቢለፈልፉ የሚገኝ ነገር የለም። ስራችን እልህ አስፈጂ መሆኑንም ካሁኑ ማወቅ ይኖርብሃል ብሎ ነገሮችን እያወዳደረና እያስተዛዘነ ነገረው። ላሮክ ሐሳቡን በማሰባሰብና በማቅማማት ምናልባት አንተ እንዳልከው ሊሆን ይችላል ብሎ መለሰለት። በአጠቃላይ ይህንን ጉዳይ ስገመግመው ባለቤቷ ከቤቱ ያስወጣት የሰጠችውን ጥሎች ሳይመልስላት ከሆነ የሰጠችውን ገንዘብ ለማስመለስ መብት አላት። ነገር ግን በአንተ በኩል ቀደም ብሎም ሆነ በኋላ ገንዘብ የሰጣት ለመሆኑ የሰማው ነገር ይኖር ይሆን ብሎ እንደገና በጉጉት ጠየቀው። ጥሎች ትስጥ ወይንም አትስጥ የማውቀው ወይም የሰማሁት ነገር የለኝም። ነገር ግን ሰጣው ከሆነ መልሳ ላለመውሰዷ እርግጠኛ ነኝ። ምክንያቱም ብትወስድ ኑሮ እንደዚህ አይነት በሆነ ችግር ውስጥ አዘቅት ውስጥ አትገባም ነበር አለው ላሮክ ነገሩ እየተገለጸለት ስለመጣ። ፔርሳርድ ይህንን በመስማቱ በመጎምጀት እየተቁለጨለጨና የእጆቹን መዳፎች እርስ በርሳቸው እያፋተገ እንዲሁም እየተቁነጠነጠ እጅግ በጣም ጥሩ፣ እጅግ በጣም ጥሩ አለው። እጅግ በጣም ጥሩ ልጅ፣ እጅግ በጣም ጥሩ እንጂ አንተ ብልህና አስደናቂ ሰው ነህ በማለት ማርቬ ምስጋና እንደሚያቀርብ አይነት ወደ ላይ አንጋጦ ተመለከተ። አሁን እንግዲህ ብሎ ፔርሳርድ ንግግሩ እንደገና በመቀጠል አሁን እንግዲህ የዚህ አይነቱ ባለስልጣን ወይንም ጠቅላይ አቃቤ ሕግ ወይም የተፈለገው ሰው ሊሆን ይችላል ሚስቱን ከቤቱ እንድትወጣ አድርጎ ገንዘቧን ከእርሱ ጋር በማስቀመጥ በደል በሚያደርሰው ላይ እኛ ክትትል በማድረግ በቂ ቅጣት ሊያገኝ የሚችልበትንና የሚማርበትን ሁኔታ እንፈልጋለን
ድርጅታችን እንደነዚህ አይነቶችን በዳዮችን ማጋለጥና ልክ ማስገባት ስላለበት ይህንን ጉዳይ በቀላል አናየውም። ሙሉ በሙሉ እርግጠኛ ባልሆንም እኔ እንደማስበው ልጅ ስላላቸው ያንተን አባባል ለመቀበል ያዳግተኛል። ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው ቸኩለን የምንወስደው እርምጃ አደጋ እንዳያስከትልብን በበኩሌ በጣም ፈራለሁ አለው ላሮክ። ልጅ ይኑራቸው ወይንም አይኑራቸው ለስራችን ምን ልዩነት አያመጣም። በሕጉ መሰረት ገንዘቡ ወደ ልጇ በውርስ ቢተላለፍላት የሚችለው እናቱ ከሞተች በኋላ እንጂ በሕይወቷ እያለች አይደለም። ይህ ደግሞ ሊያጠራጥረን የሚችል ነገር የለውም። ስለዚህ በዚህ ጉዳይ ላይ ብዙ ጊዜ ውይይት ማድረግ ማለት ሊሆኑ የማይችሉ ሐሳቦችን በማምጣት ደንቃራና መጓተት ስለሆነ የሚሆነውን ብቻ መከተል ይኖርብናል ብሎ ፔርሳርድ ሰዓቱን ከተመለከተ በኋላ አሁን አንተ ወደ እርሷ ሂድና ስለ ሁኔታው አንድ በአንድ በመረዳትና የምትችለውን ሁሉ ይዘህና እኛም አንተ እስከምትመለስ ድረስ እዚህ እንጠብቃለን። በአንድ ሰዓት ጊዜ ውስጥ ሴትዮዋን ጎትታት አባብለህና አግባብተህ ሚስጥሯን ማግኘት አለብህ። ልብ አድርግ ላሮክ፣ ይህ ጉዳይ የገንዘብ ማግኛችን ምንጭ ስለሆነ እንደ ማንኛውም ነገር ልታየው አይገባህም። የተለየ ትኩረት ስጠው ማለቴ ነው። በ12 እስከ 30 ሰዓት ወደ ፓሪስ በሚሄደው ባቡር ለመሳፈር ጊዜ ይኖራል። ስለዚህ ፈጠን ብለህ በመሄድ ሚስጥሯን ከመዳፏ ውስጥ ፈልቅቀ በማውጣት ይዘህልን መምጣት ይኖርብሃል አለው። ትክክለኛ አነጋገር ነው ብሎ ማርቬ ራሱን በኃይል ነቀነቀ። ላሮክ ለመሄድ እንደተነሳ እኛ እንግዲህ እንደነገርኩህ እዚህ እንጠብቃለን። ተመልሰን እንደመጣ የመጨረሻው መመሪያ እንሰጣለን። በተጨማሪም እሷን አግባብተህም ሆነ ለምናት በውክልና ጉዳዩን ለመከታተል እንድትችል በጽሑፍ ሙሉ መብት እንድትሰጥ አቅም የሚፈቅደውን ሁሉ አድርግ ብሎ ነገረው። ላሮክ በአዎንታ ራሱን ከወዘወዘ በኋላ የነገራችሁኝን ሁሉ ለማድረግ ሞክራለሁ፣ በአንድ ሰዓት ጊዜ ውስጥ ተመልሼ እመጣለሁ ብሎ ቃል በመግባት የእጅ ሰላምታ ሰጥቷቸው በችኮላ ሄደ። ምዕራፍ 12 ሴትዮዋ ሦስቱ ሰዎች ከሆቴል ክፍል ወጥተው ሲሄዱ ኮቴያቸውን ስለሰማችና በክፍሉም ውስጥ ጸጥታ ስለሰፈነ ከተቀመጠችበት የመልበሻ ክፍል ውስጥ ተነስታ እነርሱ ወደ ነበሩበት ክፍል መጣች። ተመስገን ጌታዬ፣ ሁሉም ሄደዋል ብላ ለራሷ ተናገረች። ቀጥላም ሰዎች ስለሚያሰለቹኝና ነገራቸውም ስለማይጥመኝ ሁልጊዜ ብቸኝነቴን እመርጣለሁ። ደግሞስ እንደኔ ላለው ኑሮ ለሰለቸው ከማያውቁት ጋር መገናኘት ምን ፋይዳ ይኖረዋል? አይ ጉድ! ምን አይነት ህይወት፣ ምን አይነት ኑሮ ነው አለች ደጋግማ በሐሳቧ። ክፍሏን አቋርጣ ወደ ጠረጴዛው በመሄድና ፊቷን ወደ በሩ በማድረግ ወንበር ስባ ተቀመጠች። ቀጥላም ባዶ ብርጭቆዋን በጠረጴዛው ላይ ካስቀመጠች በኋላ ጠርሙሱን አንስታ አረቄ ሞላችው። በግራ ክንዷ አንግታው ከነበረው ቦርሷ ውስጥ በርብራ አደንዛዥ ዕፅ የምትይዝበትን ትንሽዬ ጠርሙስና በወርዝ የጠቀዩ ካርዶችን አወጣች። በዕፅ በመጠጥና በተስፋ መቁረጥ የተዋጠችውን ጃኩሊንን ከ20 ዓመት በፊት የነበራትን ለዛ ሊገነዘብ የሚችል የማፍቀር ወይንም የመጥላት ግንዛቤ ያለው ሰው ብቻ ነው። ያላፈቀረ መጥላትን አያውቅምና። ወደ ገሃነም መውረድ ወይም ሕይወትን ወደ ምድራዊ ገሃነም መለወጥ ቀላል ነው ያለው ጥንታዊ ጸሐፊ ከጃኩሊን ፊት ላይ የተለየ ኑሮ ውድቀትን ይረዳ ነበር። ጃኩሊን በዕፁና በአልኮል መጠጥ ነውልላ የሐዘን የብስጭትና የትካዜ መከማቻና ማፈራረቂያ ሆናለች። ጃኩሊን ዕፅ የተቀመጠበትን ጠርሙስ አንስታ ከተጎነጨች በኋላ ጠርሙሱን ስትዘጋ በኃይል ሳለች። የፈሳሽ ዕፁ ላይ ልዩ ሽታ ክፍሉን ሞላው። ቀጥላም ለመጫወት የፈለገች ይመስል ካርዶቹን በመወዝወዝ ካርዶቹን መፈወዝ ጀመረች። ፍወዛዋን በድንገት አቁማ በጠረጴዛው ላይ በደረቷ ተደፍታና ፊቷን በሁለት ክንዶቿ መካከል አድርጋ ስቅስቅ ብላ ለቀሰች። ፊቷን በእንባ ታጠበ። ሕይወት በመሙላት ላይ ያለ ትልቅ ሐይቅ ይመስላል። ሐይቁ ቀስ እያለ ከሚወርደው ውሃ እንደሚሞላ ሁሉ ሕይወትም በዓመታት ይዳብራል። ውሃው በጊዜ ብዛት እየሞላ ድንበሩን እየዋጠው እንደሚሄድ ሁሉ ዕድሜም እንደዚሁ ከዘመን ዘመን ያለፈውን እየሻረው ይጓዛል። ቢሆንም ካለፈው ሁሉ ሁልጊዜም የሚታወስ ወይንም ሊረሳ የማይችል አንድ የሕይወት አጋጣሚ ይኖራል።
ይህ አጋጣሚ በየጊዜው የሚታወስ ሳይሆን ሰላማችን በደፈረሰ ጊዜ የሚከሰት ይሆናል። ሰው አምኖን ወይንም ሰውን አምነን ተታለን ይሆናል። ነገር ግን ትዝታው ጣፋጭ ወይንም መራራ ቢሆንም በጭንቅ ጊዜያችን የተስፋ ጭላንጭል በመስጠት አለበለዚያም ተስፋ ለማስቆረጥና ጭንቀታችንን ለመጨመር ጥላውን ያጠላል። ባለፉት 20 የጨለማ ዓመታት ጊዜ ውስጥ ጃኩሊን በባሏ ላይ ያሳደረችው ጥላቻ እየጨመረ መጣ። ነገር ግን የልጇ ትዝታና ፍቅር እየባሰባት ከመምጣቱም በላይ የየዕለት ውለታ በመሆኑም ሳታስታውሰው ያለፈችበት ጊዜ ብዙ አልነበረም። ጃኩሊን ከግዴለሽነት ራሷን ወደ መጣል፣ ከራስ መጣል ወደ ተስፋ መቁረጥ ደረሰች። ጃኩሊን ለአንድ ዓመት የአንድ ሰው የደስታዋ ምንጭ፣ ለአንድ ወር መዝናኛዋ፣ ለአንድ ሰዓት መጫወቻ ሆነች። የሁሉ አስከፊ አስደንጋጭና አሳዛኝ ሁኔታ ቢፈራረቅባትም በምትወደው በምታመልከውና በምትጓጓለት አንድ ልጇ ላይ ያላት ፍቅር ሊያናውጸው አልቻለም። ልጇ ለሷ ከሁሉም ነገር ስለበለጠባት ፍቅሯም ሕያው ሆነ። የእነዚህ ሁሉ ዓመታት ያልተቋረጠ ስቃይ፣ ችግር፣ በአልኮልና በአደንዛዥ ዕፅ መጠመድ በልጇ ላይ ያላትን ፍቅር ሊያስረሳት ይገባ ነበር። ሕይወቷ አደገኛ ሁኔታ ላይ እስከሚደርስ ድረስ መከራ ተቀብላለች፣ ተንገላታለች፣ ተንከራታለች። ለመኖር ስትል የማትፈልገውን ነገር አድርጋለች። ጥቅም ፈላጊዎች ነግደውባታል። ነገር ግን ይህ ሁሉ በደል ቢደርስባትም 9 ወር አርግዛ የወለደችውንና ጡቷን ያጠባችውን አንድ ልጇን ከቶ ለአንድ አፍታ እንኳን ልትዘነጋው አትችልም። የልጇ ናፍቆት ሲበረታባት ያስታግስላት እየመሰላት አልኮልና ዕፅ በብዛት ትወስዳለች። በማትወስድበት ጊዜ እንደ እብድነት ነካ ያደርጋታል። መፈጠሯንም ትረግማለች። ትንሽ በምትጽናናበት ጊዜ ደግሞ አንድ ቀን ውድ ልጇን በደረቷ ላይ አቅፋ ለማየት በምኞት ትቋምጣለች። እናት ያውም የአንድ ልጅ እናት አይደለች? ምን ታድርግ? አእምሮዋ ደነዘዘ፣ ጠረሰ፣ ነወለለችም። እንዲያው ባጭሩ ወላድ ይፍረዳት ማለቱ ይሻላል። ባለፉት ጥቂት ወሮች ውስጥ ደካማው አእምሮዋ በተስፋ ጭላንጭል በመሞላት ላይ ነበር። ያም ትንሽ ተስፋ ለትንሽ ጊዜም ቢሆን ከመሞቷ በፊት ልጇን ለማየት የሚያስችል ነበር። ቦኖስ አይረስ ውስጥ በነበረችበት ጊዜ ከአንዲት በካርታ ከምትጠነቁል ክልስ ሴት ዘንድ ሄዳ ስለ ወደፊት ዕድሏ ስትጠይቅ እንዳለቻት ከሆነ በሕይወቷ ውስጥ ለተወሰነ አጭር ጊዜ ደስታ እንደሚያጋጥማት ነገረቻት። እንደ ጠንቋዩ አባባል ይህ ደስታ የሚገኘው በአንድ ሰው ሕይወት መጥፋትና በመጨረሻም የራሷ ሕይወት እንደሚጠፋ ገልጻላታለች። በዚህ ተስፋ ነበር አንድ ቀን ልጄን አያዋለሁ ብላ ትኖር የነበረችው። እንደ ቦይ ውሃ ይወርድ የነበረው እንባዋ እንደ ማናቸውም የስካር ለቅሶ ወዲያው ቀጥ አለ። ከዚያም ካዘጋጀችው ዕፅ አንድ ጉንጭ ከወሰደች በኋላ ካርታውን በጥንቆላ አደራደር በሰባት ተርታ ዘረጋችው። ካርታውንም ምልክት አድርጋ እንደገና ታነሳው ጀመር። ካርታው አሁንም 2 ሞትን ያሳያል። አፍንጫዋን በጣቶቿ አፍተልትላ ከጠራረገችና እንባዋን ከጠረገች በኋላ እንደገና ልሞክር። ካርታዎቹን መደርደር እንደጀመረች ደጃፉ ስለተቆረቆረ ቀና ብላ ሳትመለከት ግባ አለች። የሆቴሉ ሰራተኛ የሆነችው ሜሪ ፖሊስ በሆቴሉ ውስጥ የሚያርፍ ማንኛውም እንግዳ እንዲሞላ የሰጣቸውን ፎርም እንዲሁም ቀለምና መንጎል ይዛ ገባች። ፍርሃትና ኅፍረት እየተሰማት ሴትዮዋ ወደ ተቀመጠችበት ጠረጴዛ ጠጋ በማለት እሜቴ እንደማላስቸግርሽ ተስፋ አደርጋለሁ። በሆቴላችን ውስጥ የሚያርፉ እንግዶች ሁሉ ይህንን ፎርም እንዲሞሉ ፖሊሶቹ ቋሚ ትዕዛዝ ሰጥተውናል ብላ የሚሞላውን ወረቀት አሳየቻት። ሴትዮዋ ቀና ብላ ካየቻት በኋላ በድርጊቱ ለጥቂት ጊዜ ብትደናገርም ምክንያቱ የገባት መሆኑን ራሷን በማነቃነቅ እያሳየች መልካም፣ ታዲያ አንቺ ለምን አትሞዩም በማለት በስጨት ብላ ከነገረቻት በኋላ ወደ ደረደረቻቸው ካርታዎች እንደገና ፊቷን አዙራ መመልከት ጀመረች። አሁንም ሌላ አንድ ጉንጭ ከአደንዛዥ ዕፁ ጎንጨት ካደረገች በኋላ
ሰራተኛዋ ምን እንደፈለገች በትክክል እንዳላወቀች አይነት ሆና ተመለከተቻት። ጌታ ላሮክና ባለቤታቸው ከቦነስ አይረስ ወደ ፓሪስ የሚያልፉ ብላ የሞላችውን ፎርም ስታሳያት ሰራተኛዋ አይኖቿን በጠረጴዛው ላይ ትክ አድርጋ እየተመለከተች ነበር። ወደ ፓሪስ? አመሰግናለሁ ወይዘሮ አለቻት። ሰራተኛዋ ግን ባለመንቀሳቀስ ተገትራ በጉጉት ካርታዎቹን ትመለከታለች። ሴትየዋ ራሷን ቀና አድርጋ የምትፈልጊውን ጨረሽ ብላ ጠየቀቻት። አዎን አመሰግናለሁ። አንቺ ካርታዎቹን እየተመለከትሽ ስለ ወደፊት እድል ትናገሪያለሽ ማለት ነው ብላ አሁንም ፍርሃት እየተሰማት ስትጠይቃት ሴትየዋ እንደገና ወደ ጠረጴዛው ዞራ ካርታዎቹን አንድ በአንድ ትመለከታቸው ጀመር። ጥያቄሽ ልክ ነው፣ አልተሳሳትሽም። በእውነት በምታያቸው ካርታዎች ታሞኝባቸዋለሽ? በትክክል የማምነው በእነዚህ ካርታዎች ብቻ ነው ብላ በሰለች አነጋገር መለሰችላት። ነገሩ እንግዳና አስቂኝ ነው ብላ ሰራተኛዋ አድናቆቷን በፈገግታ ከገለጸች በኋላ እኔ በበኩሌ ፈጽሞ አላምንባቸውም አለቻት። ሴትየዋ ያለማወላወል ኮስተር ብላ ወደፊት ታምኝበታለሽ አለቻት። አሁን የምትይው ገባኝ። መዳፍ እያዩ የወደፊት እድልን እንደ መንገር አይነት ነው። ይህ ሁሉ ተራና የማይተመን ነገር ነው። ጃኩሊን ቀና ብላ በሐዘኔታ ተመለከተቻት። አንቺ የምትናገሪውን አታውቂም በማለት ወፈር ባለ ድምፅ ነገረቻት። የጠጣችው አልኮልና እጽ ሞቅ እያደረጋት ነበር። ካርዶቹ የሚነግሩሽ ምንድን ነው ብላ ሜሪ ጠየቀቻት፣ በነገሩ ላይ የበለጠ ዝንባሌ እያሳየች። ጃኩሊን እንደገና በጠረጴዛው ላይ የተደረደሩትን ካርዶች ተመለከተች። ያስገርማል፣ ያስደንቃል እኮ ባክሽ። ሁልጊዜም ተመሳሳይ ነገር፣ ሁልጊዜም ተመሳሳይ አለቻት በተመስጦ። ቀጥላም ህልፈተ ሞት፣ ያውም የራሴን ሞት። ጊዜውን በጣም እየተቃረበ ነው። ካርዶቹ የሚያሳዩኝ ይህንን ነው ብላ ለሜሪ ነገረቻት። የሰራተኛው አይኖች ተንበለጠጡ። የምትይው ካንጀትሽ ነው ብላ ሜሪ ትንፋሽ እያጠራት ጠየቀቻት። ካርታዎቹ ከቶ ለውጥ አያሳዩም ብላ ሴትየዋ በተዳከመ አንደበት መለሰችላት። ጃኩሊን ያሳለፈችው መራራ ጊዜ አነጋገሯ የከረረ እንዲሆን አድርጎታል። ደም ሲፈስ ይታየኛል፣ ብዙ ደም ሲንዶቀዶቅ። ነገር ግን ሕይወቴ ከማለፏ በፊት ሁልጊዜ በእውኔም ሆነ በህልሜ ከሐሳቤ ውስጥ የማይጠፉትን ሁለት ሰዎች አይቻቸዋለሁ። በዓለም ላይ ከሁሉ አብልጬ የማፈቅረውንና በዓለም ላይ ካሉት ሁሉ በቀደምትነት የምጠላውን ሰው። ካለፉት 3 ወሮች ጀምሮ ካርታዎቹ በቅርብ ጊዜ ውስጥ እነዚህን ሰዎች የሚያሳየኝና ከዚያም ሕይወቱ እንደምታልፍ አሳይተውኛል። ወደ ፈረንሳይ ተመልሼ የመጣሁበትን ምክንያት ካርታዎቹ ተሳስተው ስለማያውቁ ነው። በካርታዎቹ እስከዚህ ድረስ ታምኝባቸዋለሽ ማለት ነው ብላ ሰራተኛዋ በመደነቅ ጠየቀቻት። ጃኩሊን ቁርጥ ባለ አነጋገር ብላ መለሰችላት። ካርታዎቹን ጃኩሊን እንደገና ስታስተካክል ሰራተኛዋ በጸጥታ ተመለከተቻት። ሜሪ ያቅማማች ስለ እኔ ዕድል ልትነግሪኝ ትችያለሽ ብላ በመጨረሻ ጠየቀቻት። እስካላመንሽበት ድረስ ምን ዋጋ አለው አለቻት ቀና ብላ ሳትመለከት በቁጣ መንፈስ። በእንደዚህ ያለ ነገር አላምንም እየተንተባተበች ከተናገረች በኋላ ያለችውን በማጠፍ አሁንም ተደናብራ ሁሉም ነገር የዞረባት በመምሰል እኔ በምትነግሪኝ ነገር አምናለሁ አለች ሜሪ ፊቷን ፍም መስሎ። ጃኩሊን ትዕግስት በማጣትና በስካር አመለካከት ትኩር አድርጋ ተመለከተቻት። ተቀመጭ ብላ አዘዘቻት። ሜሪ በጠረጴዛው ጠርዝ ላይ በምትቀመጥበት ጊዜ ጃኩሊን ካደንዛዥ ዕጹ አንድ ጉንጭ ጠጣች። የምትወስጂው ዕጽ ነው ብላ ልጅቱ ጠየቀቻት። ሴትየዋ እየሳለችና የጠርሙስን ቡሽ እየዘጋች አዎ ብላ ነገረቻት። በጣም ኃይለኛ ሽታ አለው። ለመሆኑ ለአንቺ ምን ጥቅም ይሰጥሻል ብላ ለማወቅ በመጓጓት ስቅጠጥ እያላት ጠየቀቻት። አስተሳሰቤን ይለውጥልኛል። ይህ ደግሞ ለእኔ ትልቅ ነገር ነው። ነገር ግን አንዳንድ ጊዜ ነርቬን ስለሚነካው ያስጮኸኛል፣ ወይም ያገኘሁትን ዕቃ ሁሉ እንዳገኘው አመሰቃቅለዋለሁ ብላ በመኮላተፍ መለሰችላት።
ሜሪ በሴትዮዋ ሁኔታ ተደናግጣ አፍጣ ተመለከተቻት። አሁን ያልኩሽ ከጥያቄሽ ጋር ምንም ግንኙነት የለውም። ለመሆኑ አንቺ ለማወቅ የፈለግሽው ምንድን ነው? የምፈልገውን እኔ ከነገርኩሽማ የአንቺ ስለ ወደፊት ዕድሌ መናገር ምን ጥቅም ይኖረዋል? በማለት ሰራተኛዋ በዘዴ ፈገግታ እያሳየች መለሰችላት። ጃኩሊን ግድ የለም ምንም አትንገሪኝ ብላ ካጉተመተመች በኋላ ካርታዎቹን አሰባጥራ እንደገና በጠረጴዛው ላይ ደረደረቻቸው። ቀጥላም በፍጹም ተመስጦ ለአንድ ደቂቃ ያህል አንድ በአንድ ተመለከተቻቸው። አግብተሻል ብላ ነገረቻት። እሱ ጥያቄ ሊኖረው አይገባም፣ ምክንያቱም ቀለበቴን አይተሽዋል አለቻት። ሜሪ ንፍጧን እየጠረገች ልጅ አለሽ? አዎ የ7 ወር ልጅ ብላ ባድናቆት መለሰችላት። ሰው አፍቅረሻል? በዚህ ጊዜ የሰራተኛዋ ጉንጮች ፍም መሰሉ፣ ስሜቷም ተለዋወጠ። አዎ አለቻት በመደነቅ። ግን ያፈቀርሽው ባልሽን አይደለም ብላት ጃኩሊን ቀና ብላ ተቀመጠች። አይደለም፣ እንደማስበው በፍቅር የወደኩት ከባሌ ጋር አይደለም ብላ ስትመልስ የቁጥነት ሁኔታ ይታይባት ነበር። ባልሽን ትተሽ ለመኮብለል እየተዘጋጀሽ ነው አለቻት ባልተስተካከለ ድምፅ። በዚህ ጊዜ የሜሪ ጉንጮች የባሰውን ቀሉ። ቀጥላም በኃይል ተነፈሰች፣ ግን መልስ አልሰጠቻትም። ጃኩሊን ቀና ብላ እየተመለከተቻት ይህ ነገር እውነት አይደለም? መልስ ስጭኝ እንጂ ብላ ጠየቀቻት። አሁን የተናገርሽው ፍጹም ትክክል ነው በማለት ፍርሃት የተቀላቀለበትና ለስለስ ያለ ድምፅ ከሜሪ አፍ ፈተለከ። በባሏ ላይ ለምን ሽፍጥ ለመስራት እንደፈለገች ለማሳመን ስትል ባሌ የሆቴሉ ግቢ የጽዳት ሰራተኛና የእንግዶች ዕቃ ተሸካሚ ስለሆነ ቅድም ያንቺንም ሳጥን ያመጣው ቪክቶር ነው ብላ በተጨማሪ ነገረቻት። ጥሩ ሰው ይመስላል ብላ ግዴለሽነት የሞላበት አስተያየት ሰጠቻት። አሁን ብላ ሜሪ አፍንጫዋን ጠቅጥቆ ያዛት ንፍ ብላ ካወጣችው በኋላ ነገር ግን ቪክቶር ተራና ዝቅተኛ ሰው ነው አለቻት። ሌላውስ ምን አይነት ነው ብላ ጠየቀቻት። በዚህ ጊዜ በጃኩሊን ዘንድ የማወቅ ፍላጎት ገንፍሎ በአይኖቿ ላይ ይታይ ነበር። ያንተ ያለ ሌላውማ ክብር ያለው ሰው ነው። ሐሰቴን አይደለም የምነግርሽ፣ እውነቴን ነው። በጣም የተከበረ ሰው ነው አለቻት። ሜሪ የሁለት እጆቿን መዳፎች በደስታ እያፋተገች የሳሙና ንግድ ወኪል ነው። በጣም ቆንጆ ልብስ ይለብሳል። የሽታው መዓዛ ግሩም ነው። ዛሬ ማታ በቲያትሩ አዳራሽ ፊት ለፊት ባለው ትልቅ ቡና ቤት እንድንገናኝ ቀጠሮ አድርገናል። ነገ ጠዋት ጎህ ሲቀድ ተያይዘን እንጠፋለን ብላ በሆዷ ምቃ ያዘችውን ዘግዝካ ነገረቻት። እና ልጅሽስ? ሜሪ ትከሻዋን በግዴለሽነት ወደ ላይ ሰበቀች። በሐሳቧ የራሱ ፈንታ ነው፣ በድሎ የፈለገውን ይሁን የምትል ትመስል ነበር። አባቱ የማሳደግ ግዴታ አለበት። እንደሚንከባከበውና ሕፃኑ የሚፈልገውን እንደሚያደርግለት አውቃለሁ ብላ ሜሪ መለሰችላት። ጃኩሊን እንደገና ትንሿን ጠርሙስ አንስታ ከእጹ አንድ ጉንጭ ፉት አደረገች። ስሚ የኔ ውድ እህት፣ ራስሽን እያታለልሽና ችግር ውስጥ እየጋበሽ ነው። ከባልሽ ጋር እንድትቆይ አጥብቄ እመክርሻለሁ። ምክሬን ብትቀበይ መድኃኒት ይሆንሻል። አገባሻለሁ ያለ ሁሉ ላያገባሽ፣ ከባልሽ ሆዳ አትባባሽ የሚለውን በጥልቀት መገንዘብ አለብሽ። ስለዚህ ባልሽን ረግጠሽ መሄድ የለብሽም። ማድረግ የሚገባሽ መስሎ ከታየሽ በሽሽግ እምነትሽን ማጉደል ትችያለሽ። በስርቆት አድርጊው ማለቴ ነው። ነገር ግን ከባልሽ ጋር አብረሽ ኑሪ እባክሽ በማለት ያለማመንታት አበክራ ነገረቻት። የማላደርገውን የማይሆነውን በዚህ ዓለም ላይ ከአናቶሊ በስተቀር ሌላ የማፈቅረው የለም። በመሆኑም ዛሬ ማታ ከእርሱ ጋር እኮበልላለሁ በማለት ራሷን መቆጣጠር እስከሚያቅታት ድረስ ጮኻ ነገረቻት። መልካም እንግዲያውስ የኋላ ኋላ ትሰቃያለሽ፣ ሐዘንሽም የበዛና የከፋ ይሆናል ብላ ጃኩሊን የተዘወተረ ግዴለሽነት ባለው አስተያየት አረጋገጠችላት። አንቺ የምትይው እውነትነት የሌለው ሐሰት ነው። ከተገናኘንበት ቀን ጀምሮ አናቶሊ ያፈቀረኝ ስለሆነ ልሰቃይ አልችልም ብላ ሜሪ ኩራት ባለው አነጋገር መለሰችላት።
መስሎሻል አንቺ የዋህ። አሁን አፍቅሮሻል። ነገር ግን ፍቅሩ ለብዙ ጊዜ አይቆይም። የአሁኑ ፍቅረኛሽ ይተውሻል፣ ሌላ ደግሞ አፈቀርኩሽ ይልሻል። ይሄ ደግሞ እርግፍ አድርጎ ሲተውሽ ሌላው ይተካል። መለዋወጡን ትቀጥያለሽ። ከዚያ በኋላ ሁሉም ነገር ይገባሽና ምን አይነት አሰቃቂና የስቃይ ኑሮ እንደሆነ ትረጃዋለሽ። እኔ የዚህ አይነቱን ኑሮ በሚገባ ተገንዝቤዋለሁ። ስለዚህ እኔን ያየ ይቀጣ የሚለው አነጋገር ትዝ ሊልሽ ይገባል የኔ ውድ እባክሽ አለቻት ጃኩሊን ኮስተርና ቆጣ ብላ። ልጅቱ የሚያምሩ አይኖቿን በኃይል ገለጠች። ችግሩ በአንቺም ደርሷል ማለት ነው ብላ ስትጠይቃት በመጠኑ በፍርሃት ተንቀጠቀጠች። በትክክል ደርሶብኛል እንጂ ባሌንና ልጆቼን ትቼ በሄድኩበት ጊዜ እድሜ ያንቺን አካባቢ ያህል ነበር። ባለቤቴን በጣም እጠለዋለሁ። እየፈጣሪ ያለ ባለቤቴን እንዴት እንደጠላሁት ልገልጽልሽ አልችልም ብላ ጃኩሊን አይኖቿን ጎልጉላ እንደ እብድ በመሆን በእጆቿ ራሷን ይዛ ጮኸች። ሜሪ ጮኸቷን የሰማ ሰው ቢኖር ይመጣል ብላ በመጠራጠር ወደ በሩ ዞር ብላ ተመለከተች። ደግነቱ ሴትዮዋ በድንገት ጮኸቷን አቋርጣ እንደ ወትሮዋ ለዘብ ባለ ድምፅ መናገር ጀመረች። ልጄ ከኔ ጋር ባለመሆኑ ሞቴ እየተቃረበ ነው። ልጄ፣ ዋ ውዱ ልጄ፣ አሁንማ ከልጅነት አልፎ የ24 ዓመት ሰው መሆን አለበት። በአሁኑ ጊዜ እርግጠኛ ነኝ ረጅምና መልከ መልካም ወጣት ስለሚሆን ያዩት ሁሉ የሚያፈቅሩትና የሚያከብሩት መሆን ይኖርበታል። አሁን መንገድ ላይ ወርጄ ልጄን ባገኝና ክንዱን ይዤ ለመሄድ ብችል ኖሮ ምን ያህል በኮራሁ ነበር። ችግሩ ግን ማንን እንደሚመስልም አላውቅም። ትዝ ባለኝ ቁጥር ሌትም ሆነ ቀን ስለ ልጄ አስባለሁ። እንደ አጋጣሚ ወደዚህ ክፍል መጥቶ ደጃፉን ከፍቶ ቢገባ አላውቀውም። ምንም ይሁን ያለ ጥርጥር በመጨረሻ ግን አየዋለሁ ብላ ስሜቷ ስለተረበሸ ካርዶቹን ሰበሰበች። እንደገና እንደማየው አውቃለሁ። ለዚህም ትንሽ እንኳን አልጠራጠርም። እጅግ የሚያሳዝነው ግን ሰውነቱን ወደ ደረቴ አስጠግቼና አገላብጬ ልስመው አልችልም። ልጄ፣ ውዱ ልጄ፣ እኔ እናቱን ማን እንደሆንኩ ፈጽሞ ሊያውቀኝ አይችልም። ጃኩሊን ትክዝ ካለች በኋላ መንፈሷን በማረጋጋት ራሷን ነቀነቀች። ሀፍረት ይሰማኝ ይሆናል። ልጄ ይነቅፈኝና ይዘልፈኝ ይሆናል። ይህ ደግሞ ልቋቋመው አልችልም። ምክንያቱም እርሱ እኔን ከብዙ ዓመታት በፊት ሞታለች፣ አፈር ሆናለች፣ እረግፋለች ብሎ ያስባል። ይህ በመሆኑ በጣም ያስደስተኛል። ሬሞንድ፣ ውዱ ልጄ ካለች በኋላ እንደገና በድንገት እንባዋ ረገፈ። ሜሪ በፍጥነት ተነስታ ወደ ጠረጴዛው በመሄድ እየተንሰቀሰቀች የምታለቅሰውን ሴት ክንዷን ቀስ አድርጋ ያዘቻት። እመቤቴ እባክሽ አታልቅሺ ብላ በሐዘኔታ ተማጸነቻት። በእኔ ላይ የደረሰው አሰቃቂ ድርጊት ለአንቺ ትምህርት ሊሆንሽ ይገባል። አሁን ያለሽ ውብ መልክ ለብዙ ጊዜ አይቆይም። ዛሬ ሞትኩልሽ የሚልሽ ፍቅረኛሽ የእኔ እርግፍ አድርገው እንደተወኝ ሁሉ አንቺንም ይተውሻል። የወንዶች ፍቅራቸው በቶሎ ይበርዳል። እኔም ድሮ በዘመኔ እንዳንቺ ውብና ደስተኛ ነበርኩ። በጃኩሊን ላይ የደረሰው ችግርን ስትሰማ ሜሪ ስቅስቅ ብላ ማልቀስ ጀመረች። አናቶሊ እንደማይተወኝ እርግጠኛ ነኝ ብላ ሜሪ እንደገና አለቀሰች። ጃኩሊን ለቅሷን በድንገት አቁማ ከተቀመጠችበት ተነሳች። እንግዲያውስ አንቺ የዋህና ቂል ነሽ ብላት ከንፈሯን ነከሰች። ሜሪ ከቀድሞ የበለጠ ምርር ብላ አለቀሰች። ልጅቱ እንደዚያ ሁና ተንሰቅስቃ ስታለቅስ ባየቻት ጊዜ ለጃኩሊን የተሰማትን ሐዘን ሊያውቅ የሚችል እግዚአብሔር ብቻ ነበር። ሜሪን እንዴት አድርጋ አስረድታ ከዚያ ውድቀትና ዘቅት ልታድናት እንደምትችል ማወቅ አልቻለችም። ጃኩሊን ሌሎችን አዳነ፣ ራሱን ግን ማዳን አልቻለም የሚለውን አነጋገር አስታወሰች። ተቀመጭ ብላ በንዴት ካዘዘቻት በኋላ ምናልባት ሊያድንሽ የሚችል ቢሆን እኔ ካሳለፍኩት መከራና ስቃይ አንድ ታሪክ ልንገርሽ አለቻት። ምዕራፍ 13 ጃኩሊን ካርታዎቹን ሰብስባ በመያዝ እንደገና ካደንዛዥ ዕፅ አንድ ጠብታ ፉት ካለች በኋላ ሌላ ሲጋራ አቀጣጠለች። ልጅቱ ካፍንጫዋ የሚዝረበረበውን እየጠረገች በአልጋው ጠርዝ ላይ ተቀምጣ በእንባ የሞጨሞጩ አይኖቿን አበሰች። ልጅቱ ቀና ስትል ሴትዮዋ በንቀት ስትመለከታት አየች። አንቺ ቆንጆ ነኝ ብለሽ ታስቢያለሽ? አታስቢም? ብላ ፌዝና ሽሙጥ በሞላበት አነጋገር ጠየቀቻት።
እንደዚሁም ወንዶች እኔን ለምን እንደሰለቹኝና እኔም የጉስቁልና መከማቻ እንደሆንኩ መገመት ትችያለሽ። አንቺ ግን ልዩ ነሽ ብለሽ ታስብ ይሆናል። ሐሳብሽ ትክክለኛ ይመስልሻል? የኔ ውድ አንድ ነገር ልንገርሽ። እኔ በአንቺ ዕድሜ በነበርኩበት ጊዜ አንቺንና እኔን ጎን ለጎን አስቀምጠው ቢያስተያዩን ኖሮ በዓለም ላይ አንድም ወንድ አንቺን ከሁለት ጊዜ የበለጠ አይጠጋሽም ነበር። አሁንም ጃኩሊን አፈጣ ወደ ሜሪ እየተመለከተች በዓለም ላይ አንድ ሰው እንኳን ብላ የልጅቷን የለመለመ ፊት እንባ ባቀረሩ አይኖቿ ተመለከተች። በየተራ ያጋጠሙኝ ፍቅረኞቼ ሁሉ መጀመሪያው ላይ ያላንቺ ሌላ ሴት ባፍንጫችን ትውጣሉ፣ በኋላ ግን እየሟሸሹ ለምን ይቀሩ ነበር። በመሰረቱ አሁን ልነግርሽ የፈለግኩት ይህንን አይደለም። ቆይ እስቲ ስለምን ነበር? እስቲ ላንሰላስለው ብላ አይኖቿን አንከዋረረች። ተኮሳተረችም። ያደንዛዥ ዕፁ ሞቅታ እየተሰማት በሜሪ ላይ ነበር። አዎ አሁን አስታወስኩት። ስለ ባልሽ ልነግርሽ ፈልጌ ነበር። ለባልሽ ታማኝ ስለመሆንሽ አትጨነቂ። ማንም ሴት ባለቤቷ ጥሩ እስካልሆነ ድረስ ብዙ አትጨነቅም። ብዙ ባሎች ጥሩ አይደሉም። በእኔ በኩል ፈጽሞ ጥሩ አይደሉም። ከ12 የበለጡ ማግባት እችል ነበር በማለት በትካዜ ከራሷ ጎንብሳ መሬት እያየች አንገቷን ወደ ግራና ቀኝ አነቃነቀች። የእጇን መዳፎች ወደ ታች አድርጋ በመዘርጋት ጠረጴዛውን መታ ስታደርግ ታሳየው የነበረው ሁኔታ ያገቡ ወንዶችን ሁሉ የመናቅ ስሜቷን ለመናገር የምትሞክር ትመስል ነበር። እጆቿን አንስታ እያውለበለበችና እየተንቀጠቀጠች ትናገራቸው የነበሩት ቃላት ብዛም አይሰሙም ነበር። ሁልጊዜ ያለፈውን ማውገዝ፣ ሁልጊዜ ባለፈው ትዝታ መሸማቀቅና ራስን መጨረስ ምን አይነት ፍዳ ነው? ልጅቱ ፍርሃት ተሞልታ ተመለከተቻት። አንድ ታሪክ ልትነግሪ ነበር ብላ እየፈራችና እየቸረች አስታወሰቻት። ጃኩሊን ከዋዠቀችበት የትዝታ ባህር ውስጥ ገና ቀና ብላ ስትቀመጥ በአይኖቿ ላይ ይህ ነው የማይባል ቁጣ ያንጸባረቅ ነበር። በእርግጥ ልነግርሽ እያሰብኩ ነበር ብላ በቁጣ ጭምር ከመለሰችላት በኋላ ምናልባት የማጫውትሽ ታሪክ ሊጠቅምሽ ስለሚችልና ለእኔ በመሰለኝ መንገድ ልነግርሽ ስለምፈልግ በጸጥታ ከልቦናሽ ጋር ሆነሽ አድምጪኝ። ይህም በኋላ ሊያድንሽ ይችላል ብዬ ገምታለሁ አለቻት። ሜሪ በድንጋጤ እንደ መርበትበት ብላና ሰውነቷን ሰብሰብ አድርጋ ወደ በሩ በስጋት ተመለከተች። አይዞሽ አትደንግጪ። ዛሬ የናቅሽውን ነገር ግን ነገ የምታከብሪውን ባልሽንና ከሁሉ ነገር የሚበልጥብሽን ልጅሽን እኔ እንዳደረግኩት ትተሽ መሄድ እንደሌለብሽ አጥብቄና አፍረጥርጬ ልነግርሽ ወስኛለሁ። ጃኩሊን እንደገና ራሷን ለትንሽ ጊዜ ወደፊት ዘንበል አደረገች። የወሰደችው አደንዛዥ ዕፅ ብርታት ስለሰጣት ባለፈው ያደረገችው ትዝታ መጣላት። ያሳለፈቻቸው ደስታ፣ ሐዘን፣ ስቃይና ብስጭት እንደምታጤሰው ሲጋራ ጢሱ በፊቷ ላይ እየተጥመለመለ እንደሚወጣው አይነት ወለል ብሎ ታያት። ጃኩሊን ለሜሪ ይጠቅማል የምትለውን ከታሪኳ ውስጥ እየመረጠች በምትናገርበት ጊዜ ድምጿ አንዳንድ ጊዜ ሻካራና ልዩ፣ በሌላ ጊዜ ደግሞ እንደ ሰካራም ሰው ግልጽ ባልሆኑ ቃላት ታጉተመትም ነበር። የምትናገረውም በጉሮሯ ውስጥ ቁርጥ የሚል ይመስላል። ልጅቱ ባልጋው ጠርዝ ላይ እንደተቀመጠች ወደፊት ሰውነቷን ሰግደድ አድርጋና ፊቷ ፍም መስሎ ጃኩሊን የምትተርክላትን በጭንቀት አዳመጠች። ከ25 ወይንም 26 ዓመት ከስንት ዓመት በፊት እንደሆነ በትክክል አላውቀውም። ከዚህ ቦታ ብዙ ኪሎ ሜትር ርቀት በሌለው ከተማ ውስጥ በትልቅና እጅግ ውብ በሆነ ቤት ውስጥ ተንደላቅቄ እኖር ነበር በማለት ንግግሯን እያዘገመች ጀመረች። ስለ አባትና እናቴ ብዙ ባላስታውስም ብቸኛ ልጃቸው እኔ ነበርኩ። በወጣትነት ዘመናቸው ሁለቱም አርፈዋል። ይኖሩበት የነበረው ቦታ ትልቅ ስላልነበረ ስለ ውጪ ሕይወት ብዙም አላውቅም ነበር። በኋላ ግን ዋኝቼበታለሁ። አንቺ ክፉና ደግን ያላየሽ ባላገር ነሽ ብላ በቁጣና በብስጭት ነገረቻት። እንደኔ ያሉ ሴቶች እንዴት እንዳደጉ ምንም የምታውቂው ነገር የለሽም። እድሜ 16 ዓመት በሆነኝ ጊዜ ሁለት ወንዶች ብቻ በቅርበት አውቅ ነበር። ስለ እነርሱ ሳልፍም ሳገድም ሳገኛቸው እጅ ከመንሳትና ከበሬታ ከማሳየት በስተቀር ሌላ ስሜት አልነበረኝም። አንዱ ኖኤል፣ ሕይወቴን ሙሉ የማረሰው፣ ሌላው ደግሞ ፍሎሬት ይባሉ ነበር። ፍሎሬት ከኖኤል በእድሜ ይበልጣል። ፍሎሬት ክብር ከነበራቸው ወጣቶች አንዱ ሲሆን በሕግ ሥራ ላይ ተሰማርቶ ስለነበር
ሁል ጊዜ በስራ የተወጠረ ነበር። እንደምገምተው ጥሩ ሰው ነበር። ስለሱ ሌሎችም የሚያስቡት ከዚህ የተለየ አልነበረም። ምንም ይሁን ምን ሁለታችንም ስለተፋቀርን ገና 19 ዓመት ሳይሞላኝ አገባሁት። እንደማስበው ኖኤልም ሳያፈቅረኝ አልቀረም። ምክንያቱም ወዳጁን ካገባው ከትንሽ ጊዜ በኋላ ራሱን ለመግደል ሙከራ ማድረጉን ሰምቻለሁ። የጫጉላ ጊዜያችንን ከጨረስን በኋላ የባለቤቴ ሥራ ወደሚገኝበት ወደ ፓሪስ ከተማ በመሄድ መኖር ጀመርን። ፍሎሬት በሥራውና በችሎታው ለማደግ ፍላጎቱ ከፍተኛ ስለሆነ ቢያንስ ምክትል ዋና አቃቤ ሕግ ለመሆን ፈልጓል። በዚህ ምክንያት በሥራ ስለተዋጠ ብዙ ጊዜውን የሚያሳልፍ በመስሪያ ቤቱ በመሆኑ የምንገናኝበት ጊዜ በጣም ጥቂት ሆነ። ነጋ ጠባ በሥራ መዋተት እንጂ እኔንም ብዛም አላስታወሰኝም። እኔ ግን በጣም አፈቅረው ስለነበረ በወቅቱ ብቸኝነት አልተሰማኝም። ከሥራው ተመልሶ በሚመጣበት ጊዜ እንደኔ ያለች በጣም ደስተኛ ሴት በፓሪስ ውስጥ አልነበረችም። እጅግ በጣም ውብ የሆኑ ጥቁር አይኖች ነበሩት። አረፍተ ነገሩን የጨረሰችው እምባ እየተናነቃት ስለነበር እጇን ወደ ተቀመጠችበት ጠርሙስ ዘረጋች። እርግጥ ለጥቂት ጊዜ ሐሳቤን ሙሉ በሙሉ በልጄ ላይ ስላሳረፍኩ ይህንን ያህል አይሰማኝም ነበር። ቢሰማኝም በመወደው ልጄ ጨዋታ ተጽናንቻለሁ። ነገር ግን ይህ ለብዙ ጊዜ ሊቀጥልልኝ አልቻለም። ባለቤቴ በየጊዜው ከኔ ጋር እንዲቆይ ፈለግኩ። ሌሎች እንደሚያደርጉት ከባለቤቴ ጋር አብሮ በመውጣት መደሰትና መንሸራሸር አማረኝ። ነገር ግን እሱ ይሄ ፍላጎቴ ሊገባው ባለመቻሉ ሁልጊዜ በሥራው ላይ ብቻ አተኮረ። እንዲያውም አልፎ አልፎ ማታ የምናደርገው ግንኙነት በቂ መስሎ ታየው። በዚህ ድርጊቱ ተበሳጨሁ፣ ተቆጣሁ። አንዳንድ ጊዜ ወደ ጥናት ክፍሉ በመሄድ ላናግረውና ምን እንደሚሰራ ልጠይቀው፣ እንዲሁም ደግሞ የሕይወቱ አካልና የኑሮ ጓደኛው መሆኔን ላስረዳው ሞከርኩ። ይሁን እንጂ ባለቤቴ ብዙውን ጊዜ እየሳቀና ነገር እንደማይገባኝ እየሸነገለ ያስወጣኝ ነበር። ብዙ ጊዜ ወደ ቲያትርና ሌሎች መዝናኛ ቦታዎች ይዞኝ እንዲሄድ አባበልኩት፣ ደጋግሜ ለመንኩት። እሱ ግን ለእኔ ጥያቄ ምላሽ ለመስጠት ጊዜ አልነበረውም። እንዲያውም ከምንም አልቆጠረኝም። በዚህ ምክንያት ሌሊት ብቻዬን ተኝቼ አለቅስ ነበር። አንድ ቀን ምሽት ባለቤቴ አንድ ወጣት ሰው ለራት ይዞ መጣ። የሁለቱም ደስታ ከፍተኛ እንደነበር በፊታቸው ላይ ይታይ በነበረው መፍለቅለቃቸው ማወቅ ይቻላል። ወጣቱ ተከሶበት የነበረውን ጉዳይ ባለቤቴ ተከራክሮለት ያዳነው ይመስለኛል። ለእኔ ግን ችግሩ ምን እንደሆነ ያን ዕለት ተገልጾ አልተነገረኝም። ነግሮኝም እንደሆነ ዘንግቼው ይሆናል። ሰውየው ብልህና መልከ መልካም ከመሆኑም በላይ ደስተኛ ይመስላል። በሕይወቱ ሙሉ ደስታ የሞላበት እራት የበላሁት ያን ቀን ማታ ብቻ ነበር ብዬ ብናገር እኔ አልተሳሳትኩም። ወጣቱ ሰው አልበርት ሌሴል ይባላል። በቂ ጊዜ ስለነበረው አዘውትሮ ወደ ቤታችን መምጣት ጀመረ። እኔ እንደገመትኩትም የሚመጣው ባለቤቴ ያደረገለትን ውለታ በማስታወስ የነበረውን ከበሬታ ለማሳየት ይመስለኝ ስለነበረ ራሴም ተታልያለሁ። ከዕለታት አንድ ቀን ከሰዓት በኋላ ባለቤቴ ሽርሽር ይዞኝ እንዲወጣ ጠየቅኩት። እንደ አጋጣሚ ሰውየው መጥቶ ስለነበረ ይዞኝ እንዲሄድ ባለቤቴ አፍ አውጥቶ ጠየቀው። ፍሎሬት ይህንን ያደረገው በሥራው ላይ ለመቆየት በመፈለጉ መሆኑ ገብቶኛል። ሌትም ሥራ ቀንም ሥራ፣ ሁልጊዜ ሥራ ነው እንጂ ስለ እኔ የደስታ ፍላጎት ደንታ አልነበረውም። በዚህ ምክንያት እኔን አሳልፎ ለሌላ ሰው ዳረገኝ። እሱ ሥራ እንዳላስፈታውና በሥራው ጣልቃ እንዳልገባበት አዲስ ያገኘው ዘዴ እኔን ከአልበርት ጋር እንድወጣ ማድረግ ሆነ። ከዚያ በኋላ የዘወትር አጃቢዬና ተንከባካቢ ወጣቱ እየሆነ መጣ። በእኔም በኩል ባለቤቴ በበለጠ ግዴለሽነት እያሳየኝ በመጣ ቁጥር የኔም ቅያሜታ እንዲሁም ብስጭቴ እየጨመረና እየጎላ መጣ። ማንም ወንድ ያለ አንዳች ምክንያት ውድ ጊዜውን ባላላት ሴት መስዋዕት ለማድረግ እንደማይፈልግ ባለቤቴ ማስተዋል አልቻለም። አልበርት ባገኘኝ ቁጥር በጣም ያከብረኝና ይሽቆጠቆጥልኝ ነበር። ነገር ግን በዓይኖቹ ላይ ብዙ ነገሮችን አንብቤያለሁ። ከባለቤቴ ጋር በበለጠ እየተበሳጨው በመጣው ቁጥር በአልበርት ዓይኖች ላይ ለሚታዩት ሁኔታዎች መልስ ሰጣቸው ጀመርኩ። አንድ ቀን በሰረገላ በምንጓዝበት ጊዜ እጄን ከነጓንቲው ደጋግሞ ሳመው። ግን ስለ ፍቅር አንድም ቃል አልተነፈሰልኝም። ጣቱን እንኳን በላይ ላይ በማሳረፍ የውርደት ምልክት ያላሳየኝም። አልበርት የሴቶችን ልብ መብላት ያውቅበታል። የሴቶችን የውስጥ ፍላጎታቸውን መኮርኮር ይችላል።
ሴቶቹን ማግባባትና መሳብ በርግጥም ያውቅበታል ብላ ጃኩሊን አፏን ዘግታ ሳቀች። አዲስ ከሚታተሙ መጽሐፎች ውስጥ እየገዛ መጣልኝ። በየቀኑ የአበቦች ገጸ በረከትን ሰጠኝ። አዲስ ተውኔት ለማየት በምንሄድበት ጊዜ ልዩ የአበባ ስጦታ ያበረክትልኝ ነበር። አንድ ቀን እንደው ለአፍ አመሌ ያህል ለልደቴ የምቆነጅበት በልዩ ልዩ ቅርጽ የተሰሩ የፈርጥ አይነቶችን ባገኝ እንደምደሰት ነገርኩት። አልበርት ለ4 ቀኖች ያህል ከተሰወረ በኋላ ዕቃውን አምጥቶ ሰጠኝ። የዚህ አይነት ፈርጥ የሚገኘው በስኮትላንድ ውስጥ ስለነበረ ጠፍቶ የነበረው እዚያው ድረስ ሄዶ ለማምጣት እንደነበረ ገባኝ። ታዲያ አንቺ እንደዚያ የሚያደርግ ፍቅረኛለሽ? በማለት በሚያስፈራ ቁጣ ጠየቀቻት። እወራረድሻለሁ፣ ፈጽሞ የለሽም ብላ ጃኩሊን በመኩራራት ስትናገር አናቶሊ ወደ ስኮትላንድ ሄዶ ያመጣ ይሆን የሚል ሐሳብ በሜሪ አእምሮ ውስጥ ተሳገ። አየሽ፣ እኔ የዚህ አይነት ፍቅረኛ ነበር ያለኝ። አንድ እሑድ ቀን ባለቤቴ ለሽርሽር ወደ ከተማ ይዞኝ እንዲሄድ ስጠይቀው ፈቃደኛ አልሆነም። ያን ቀን የመጨረሻ ተስፋዬ መሟጠጡ ሆነ። ይህንን የተመለከተው አልበርት ሁኔታው በበለጠ ስለተመቻቸለት ከኔ ጋር የቅርብ ግንኙነት በማድረግ የፍቅር ስራችንን ጀመር። በመጀመሪያ ቀን እጄን ሳመለት ልከፈትረው ሳስብ የባለቤቴ ድርጊት ትውስ ስላለኝ ተውኩት። እጄንም እንዲስም ፈቀድኩለት። አልበርት የፍቅር ትርጉሙ ምን እንደሆነ በጥልቀት ያውቃል። ለሱ ፍቅር ትርጉም አለው በማለት የነበራትን ከፍተኛ አድናቆት ጭምር ነገረቻት። ያን ዕለት ማታ ወደ ባለቤቴ ስመለስ ፍርሃት ተሰማኝ። ለአልበርት ማድረግ ከሚገባኝ በላይ አድርጌያለሁ። ለወደፊትም እንዲንከባከበኝ እፈልጋለሁ። የምፈልገውን ለባለቤቴ ለመንገር በሞከርኩ ቁጥር ተሽቀዳድሞ ከአልበርት ጋር እንደወጣ ያዘኝ ነበር። እኔም ባለቤቴ ያዘዘኝን ፈጸምኩ። አብሬው ወጣሁ ብላ ድምጿ ተንቀጥቅጦ ወደ ለቅሶ ዞረ። ከዚያም በእጆቿ መካከል ለጥቂት ጊዜ ራሷን አስቀመጠች። በአልጋው ጠርዝ ላይ የተቀመጠችው ልጅ ፈዛ ስለነበረ አልተንቀሳቀሰችም። ጃኩሊን ቀና ስትል ፊቷ ተለውጦና ተግተርትሮ ነበር። በዚያ ምሽት ተመልሼ ስመጣ እምነቴንና ቃል ኪዳኔን አፍርሼ ስለነበር የህሊና እረፍት አጣሁ። አልጋዬ ውስጥ ተንፏቅቄ በመግባት አለቀስኩ። ባለቤቴ ሲመጣ ይቆጣኛል ብዬ ፈርቼ ነበር። ደግነቱ ሳይመጣ ቀረ። እንደኔ ግምት ከሆነ ካጋጠሙ ስራዎች ምናልባት ስለ አንዱ ሲያስብ መምጣቱን ረስቶታል። በዚህ የተነሳ አላስተኛ ብሎ ቀስፎ ይዞኝ የነበረው የህሊና ሾህ ማለትም ሐዘንና ጸጸት ወዲያው እዚያው በኖ ጠፋ። ከዚያ በኋላማ ምን ብዬ ልንገርሽ? ስለ ልጄም ሆነ ስለ ባለቤቴ አላሰብኩም። በፍቅር ታውሬና ብጄ ነበር። ስለ ወደፊቱና ስለሚያስከትለው መዘዝ ሳላስብ ራሴን አሳልፌ ለአልበርት ሰጠሁት። ይህ የስርቆሽና የድብብቆሽ ሥራ ለብዙ ጊዜ አልቆየም ብላ ራሷን ነቀነቀች። ከዕለታት አንድ ቀን ማታ ባለቤቴ ከወትሮ ቀደም ብሎ መጣ። ሁለታችን በፍቅር ሥራ ላይ እንዳለን በመኝታ ቤት አገኘን። በእውነቱ ከሆነ በዚያ ክፍል ውስጥ እንደዚህ አይነት ሥራ ፈጽሞ ማድረግ አልነበረብንም። ነገር ግን የባለቤቴን ድርጊት በጣም ስለጠላሁት በራሱ መኝታ ቤት እምነቴን ያፈረስኩት ለመበቀል ፈልጌ ነበር። ፍሎሬት ደጃፉን ከፍቶ በመግባት እጅ ከፍንጅ ያዘን። ነገር ግን ምንም ቃል ሳይተነፍስ ቆሞ ለአንድ ደቂቃ ያህል በድንጋጤ ከተመለከተን በኋላ ወደ ኋላው ተመልሶ እየተንደረደረ ወደ ጽሕፈት ቤቱ ወረደ። በደረጃዎቹ ላይ እየሮጥን ወርደን ከቤቱ ወጥተን ሄድን። አይኖቿን ወዲያና ወዲህ እያንከራተተችና ግንባሯን እያኮማተረች የወሰደችው ዕፅ አእምሮዋን እስኪያፍታታላት ድረስ ንግግሯን አቆመች። ብላ አእምሮዋን አንድ ነገር እንዳናወጠው አይነት ሆና ሳቀች። ተመልሶ በመጣበት ጊዜ ከክፍሉ ውስጥ እኛን ሲያጣን እንደተደነቀ አልጠራጠርም ብላ የሳቀችው ወደሚንሰቀሰቅ ለቅሶ እስከሚለወጥ ድረስ ወዲያና ወዲህ ተንቆራጠጠች። ቀጥላም ግትር ብላ በመቆም እንባ በቋጠሩ አይኖቿ ወደ ሜሪ ተመለከተች። በማን ነው የምትስቂው? ምን የሚያስቅ ነገር አገኘሽ? ብላ በቁጣ ጠየቀቻት። ሳቅ ይቅርና ምንም አይነት ፈገግታ እንኳን ያላሳየችው ፍርሃት ያደረባት ልጅ ግን ያልሳቀች መሆኗን ለማሳወቅ ማጉተምተም ጀመረች። በተነገረችው አሳዛኝ ታሪክና በተናጋሪዋ መለዋወጥ በጣም ተገርማለች። አይዞሽ፣ ግድ የለም ደግመሽ ብቻ አታደርጊው
ብላ ጃኩሊን አስጠነቀቀቻት። ጃኩሊን ትንሽ ካቅማማች በኋላ ምን ላይ ነበርኩኝ? አሁን አስታወስኩት። አልበርትና እኔ ወደ ደቡብ ፈረንሳይ ተያይዘን በገጠር ውስጥ ትንሽ ቦታ ገዝተን ለብዙ ጊዜ ተቀመጥን። ለመሆኑ ኑሬ ደስታ የሞላበት ነበር? አልነበረም። ደስታ አልነበረኝም። ደስተኛ ያልነበርኩበትም ምክንያት ገብቶሻል አይደል? ነው ያጥቼ አይምሰልሽ። ከሰውነቴ አካል ተቆርሶ የቀረ አንድ ትልቅ ነገር ነበር። አጥቼ የነበረው የምወደውን ልጄን፣ የማፈቅረው ልጄን ነበር ብላ በለቅሶ ፈነዳች። በዚያ ገጠር ውስጥ ከ1 ዓመት በላይ ተቀመጥን ብላ አፏን እየጠረገችና አይኖቿን እያበሰች ቀጠለች። ልጄን ትቼ ለመኖር አንጀቴ ስላልቻለልኝ የቀድሞ ባለቤቴን ይቅርታ ለመጠየቅ ፈለግኩ። ነገር ግን አልበርት ወደ ቀድሞ ባለቤቴ ተመልሼ እንዳልሄድ አጥብቆ ለመነኝና እኔም ስለፈራው ተውኩት። ይሁን እንጂ የልጄ ፍቅር ሁል ጊዜም ከኔ ጋር ነበር። በውኔም በህልሜም አየው ነበር። በመጨረሻ አልበርት በኒሞኒያ ህመም አረፈ። የበፊቱ ባለቤቴ መመለስ እንድችል እንዲፈቅድልኝ 3 ደብዳቤዎችን ብልክለትም ለአንዱም እንኳን መልስ ነፈገኝ። መልስ ሳይሰጠኝ በመቅረቱ በበለጠ እንድፈራ ስላደረገኝ አይኔን ጨፍኜ ለመሄድ አልደፈርኩም። በመጨረሻም ከፓሪስ የመጡ 2 ጠበቆች በአንዱ ቡና ቤት ውስጥ ተቀምጠው ቡና እየጠጡ ሲያወሩ ከሁለቱ አንዱ የባሌን ጠንካራነት እያደነቀ ይናገር ነበር። ልጁ ታሞ በአደገኛ ሁኔታ ላይ እያለ እንኳን ሌሊት በልጁ አልጋ ጎን ተቀምጦ እያደረ ሲነጋ እንደወትሮው በስራው ገበታው ላይ ይገኛል ብሎ ሲናገር ሰማሁት። የልጄን በጠና መታመም እንደሰማው ራሴን መቆጣጠር አቅቶኝ ተዝለፍልፌ ወደቅኩ። ሰዎቹ እንደገና ራሴን ከማወቄ በፊት ከቡና ቤቱ ወጥተው ሄደዋል። ቀጥሎም እኔነቴን በሚገባ እያወቅኩ ስለመጣሁ ከተጋደምኩበት ተነስቼ ወደ ውጭ ወጣሁና ሰረገላ አስጠራሁ። ሰረገላው እንደመጣልኝ ወደ ባቡር ጣቢያው ሄጄ ተሳፈርኩና በጥቂት ደቂቃዎች ውስጥ ፓሪስ ከተማ ደረስኩ። በልጁ ህመም ምክንያት በደረሰብኝ ድንጋጤ ስለ ባለቤቴ የነበረኝን ፍርሃት በመጠኑ ስለቀነሰልኝ ቀድሞ እኖርበት ወደ ነበረው ቦታ እየተጣደፍኩ ሄድኩኝ። በጣም የሚያሳዝነው ግን እዚያ እንደደረስኩ ከተለያየን ከትንሽ ወራት በኋላ ባለቤቴ መኖሪያውን ወደ ፓዚ ከተማ ማዛወሩን ነገሩኝ። ምንም ጊዜ ሳላጠፋ ጉዞዬን ወደ ፓዚ ቀጥዬ ምሽት አካባቢ ሲሆን ቤቱን ፈልጌ ያገኘሁት። ጃኩሊን ንግግሯን በማቆም ቀስ አድርጋ ግንባሯን በጠረጴዛው ላይ ደፋች። ከጥቂት ደቂቃዎች በኋላ እንደገና ቀና ብላ ከተቀመጠች በኋላ በሚንቀጠቀጥ እጇ አደንዛዥ ዕጹን የያዘውን ጠርሙስ ንቅ አድርጋ በመያዝ አንድ ጉንጭ ጠጥታ በኃይል ተነፈሰች። ሰራተኛችን አወቀችኝ በማለት ብላ ሳለች። ስሜን ሳትነግሪው አንዲት እንግዳ ሴት ልታይ ትፈልጋለች ብለሽ ጥሪልኝ ብዬ ለመንኳት። ባለቤቴ መጥቶ እኔ መሆኔን ሲያይ የሚናገረውን ከመጤፍ ሳይቆጥር ከቤቱ እንድወጣ ነገረኝ። እኔ ግን በጫማው ላይ ወድቄ የማፈቅረውን ልጄን እንዳየው እንዲፈቅድልኝ ለመንኩት። እንዴት እንደተሰቃየውና በሱም ላይ ባደረስኩበት በደል በኃይል እንደተጸጸትኩ አስረዳሁት። በበኩሌ ጸጸቴን አይቶ ይቅርታ ያደርግልኛል የሚል እምነት አድሮብኝ ነበር። ነገር ግን ፍቅረኛዬ የነበረው ሰው የሞተ መሆኑን ስለነገርኩትና ተመልሼ የመጣሁት በዚያ ምክንያት ነው ብሎ ስላመነ በጣም ተቆጣኝ። በንዴትና በብስጭት ከመብገኑ የተነሳ እንደ እብድ ሆነ። እንደ ውሃ አነባው የነበረውን እንባዬንና ልመናዬን ከምንም ሳይቆጥረው ከቤቱ ገፍትሮ አስወጣኝ። በዚህ ምክንያት ከልጄ ለዘላለም ተለያየሁ። ታዲያ አንቺ ይህ ምን ማለት እንደሆነ ይገባሻል? አባባሌስ በደንብ ይሰማሻል? ብላ ጠየቀቻት። አንድ ነገር ልንገርሽ፣ ሰውን መግደል ትችያለሽ። ለገደልሽበት በቂ ምክንያት ካለሽ ማንኛውም ግለሰብ ይቅርታ ያደርግልሻል። ነገር ግን በባልሽ ላይ ከማገጥሽ ምንም አይነት ምክንያት ብታቀርቢ እንኳን ማንኛውም ግለሰብ ይጠላሻል። ምዕራፍ 14 ጃኩሊን ከቦርሳዋ ውስጥ ሲጋራ ፈልጋ ካወጣች በኋላ ሳታቀጣጥል በጣቶቿ መካከል ያዘችው። ከዚያ በኋላ ለጥቂት ሰዓቶች ያህል ሰማይና መሬቱ ዞሮብኝ ስለነበር ምን ነገር እንደተፈጠረ አላስታውስም። ምንም ይሁን ምን ወደ ፓሪስ መልሶ የሚወስደውን መንገድ አገኘሁት። ይህንንም ለማወቅ የቻልኩት በሴን ወንዝ አፋፍ ላይ ቆሜ ወደ ውሃው ቁልቁዬ ስመለከት እንደነበር በማስተዋሌ ነው። አህያ እንኳን የማይችለው ዝናብ ይጥል ስለነበር ልብሴ በስብሶ ውሃ ቀጥሯል። በሴን ወንዝ አፋፍ ላይ ምን እያደረኩ እንደነበር ወይንም ወደዚያ ለምን እንደሄድኩኝ በግልጽ የማስታውሰው ነገር የለኝም። ከወንዙ ማዶ ተንጸባርቆ በቆምኩበት አፋፍ በታች የተወረወረውን ብርሃን ጎንበስ ብዬ ስመለከት የልጄን ምስል በውሃው ውስጥ አየሁት።
ብላ ነገረቻት። የጃኩሊን ድምፅ በድንገት ሰለለ። ዓይኖቿ እየተንበለጠጡ ወዲያና ወዲህ ተንቀዋለሉ። በፊቷ ላይ ልዩ ሁኔታ ታየ። ቀስ ብላ ወደ ሜሪ ጎብደድ አለች። እንደምገምተው እኔን እብድ ናት ብለሽ ታስቢ ይሆናል። ምክንያቱ ስላልገባሽና በአንቺ ላይ ስላልደረሰብሽ ሊሆንም ይችላል። የዚህ ዋና ምክንያት የልጅ ናፍቆት ምን እንደሆነ ስለማታውቂ ነው። የኔት እስቲ ልጅሽ ረዳት አጥቶ በባህር ውስጥ ገብቶ ሲንፈራፈር በሐሳብሽ ውስጥ ይታይሽ ብላ በቁጣና በሻካራ ድምፅ ጠየቀቻት። ነገር ግን የልጅቷ መልስ መንቀጥቀጥና ተስረቅርቆ ማልቀስ ብቻ ነው። እንግዲያውስ ውድ ልጅሽን ጥለሽ ከዚያ የሳሙና ነጋዴ ጋር ብትኮበልይ የኋላ ኋላ ጸጸትሽ ስፍር ቁጥር አይኖረውም። ስለዚህ እኔን ያየ ይቀጣ ነውና የዕለት ችግርሽን ብቻ በመመልከት ዕድሜሽን ሙሉ በጸጸት ባህር ውስጥ እየዋኘሽ እንዳትኖሪ አሁኑኑ አስቢበት ብላት ጃኩሊን በመቀመጫዋ ላይ ተመቻችታ ተቀመጠች። ወደ ባህሩ ዘልዬ በመግባት ልጄን ለማውጣትና በደረቴ ላይ ለማቀፍ በአፋፉ ላይ ጎንበስ ስል ከየት እንደመጣ ያላየሁት አንድ ሰው ከኋላዬ ክንዴን ይዞ ወይዘሮ አሞሻል እንዴ? ምነው ምን ሆነሻል ብሎ ጠየቀኝ። እኔ ምን መልስ እንደሰጠሁት አላስታውስም። እሱ ግን እጄን ይዞ ወደ አንድ ትንሽ ቡና ቤት በመውሰድ ምንም ነገር ከመናገር በፊት አረቄ ደጋግሜ እንድጠጣ አደረገኝ። ከዚያ በኋላ ነበር የሚሄድበት ሰረገላ ጠርቶ የመኖሪያ ሰፈሬ የት እንደሆነ ጠየቀኝ። ደጋግሜ የጠጣሁት አረቄ ትንሽ ሞቅ ስላደረገኝ እንደዚያ ተጨንቄ የወሰደኝን ሰው ፊቱ በቡና ቤት ውስጥ በነበረው ብርሃን ቀና ብዬ ለማየት ቻልኩ። በአነጋገሩ የድምፁ አጣጣል ሰውየው እንግሊዛዊ መሆኑን አውቄያለሁ። ጸጉሩ ጥቁርና ዞማ ነበር። ቆዳው ደግሞ ክፍት ቀይና ነጭ ነበር። ያኔ ዕድሜው 30 ዓመት ያልሞላው ይመስላል። ያናገረኝና የተንከባከበኝ ልክ እንደ እህቱ ነበር። ሰረገላው እንደመጣ ወደ ቤቴ ሊወስደኝ ፈለገ። ነገር ግን የመኖሪያ ቤት ስለሌለኝ ከርታታ ፍጡር ስለሆንኩኝ ትቶኝ እንዲሄድ ለመንኩት። በሐዘን ስሜት ተወጥሮ ተመልሶ ተቀመጠ። ከዚያ በኋላ ከታሪኬ ምኑን ያህል እንደነገርኩትም አላስታውስም። ሰውየው በኋላ እንደነገረኝ በሰረገላው ውስጥ እያለው ፍጹም ራሴን መቆጣጠር አቅቶኝ ነፍሴን ስቼ ነበር። ከብዙ ቀን በኋላ ራሴን እያወኩ በመምጣት ነገሮችን በቅጡ መለየት በጀመርኩበት ጊዜ በሚያምር ክፍል ውስጥ ግሩም ፍራሽ ባለው አልጋ ውስጥ ተኝቼ ነበር። በክፍሉ ውስጥ ልዩ ልዩ ስዕሎችና ቅርጻ ቅርጾች ተበታትነው ተቀምጠዋል። እንደዚሁም መጽሐፎችንና የሚያብረቀርቁ ወረቀቶች በየዕለቱ ነበሩን። በተኛውበት አልጋ አጠገብ በትንሽ ጠረጴዛ ላይ ብዙ መድኃኒት የያዙ ብልቃጦች ተቀምጠዋል። እንዲያውም አንዲት አስታማሚ ሴት ነበረችኝ። አስታማሚዋ መንቃቴን ባየች ጊዜ በአንድ እንግሊዛዊ ቤት እንዳለሁን ላለፉት 3 ሳምንቶች ራሴን ሳላውቅ እቃዥም እንደነበር ተነገረኝ። ከጥቂት ጊዜ በኋላ የቤቱ ጌታ መጥቶ ወደዚያ እንዴት እንዳመጣኝና ህመሙ ስለባሰብኝ ሐኪም አምጥቶ እንዳሳየኝና አስታማሚንም የቀጠረልኝ መሆኑን አጫወተኝ። ሐኪሙ የአእምሮ መናወጽ ደርሶ እንደነበረ የነገረው መሆኑን ሊያስረዳኝና እንደገና ወደዚያው እንቅልፍ ስለወሰደኝ እስከ ማግስቱ ድረስ ቆየሁ። ሰውነቴ በየዕለቱ እየበረታ ስለመጣ ሳምንት ባልሞላ ጊዜ ውስጥ አስታማሚዬ ወደ ስራዋ ተመልሳ ሄደች። ሰውየው ግን በየሰዓቱ ወደ መኝታ ቤቱ እየመጣ መጽሐፍ ያነብልኝና ያጫውተኝ ነበር። ስለ ራሱ አንድ ባንድ ዘርዝሮ ነገረኝ። የአንድ እንግሊዛዊ ሀብታም ልጅ እንደሆነና በአሁኑ ጊዜ የስዕል ሥራ እየሰራ ጥሩ ገቢ እንደሚገኝበት አጫውተኝ። ሰውየው ብልህና የደስደስ ያለው ወጣት ከመሆኑም ባሻገር ባደረገልኝ እንክብካቤ ምክንያት እያገገምኩና እየበረታሁ መጣሁ። ስላለፈው ኑሮዬም ሆነ ስለ ወደፊቱ ስለማደርገው አንዳንድ ቃል እንኳን አልጠየቀኝም። ራሴን ችዬ በመነሳት በአልጋው ላይ ያላንዳች ችግር መቀመጥ ስለጀመርኩ የስዕል መሳሪያውን አምጥቶ ሳለኝ፣ በከበሬታም ተመለከተኝ። ከህመሜ ተፈውሼ የእሱን ቤት ለቅቄ ስወጣ ምን ልሰራ እንደምችል በሐሳብ እጨነቅ ነበር። ብዙ ካወጣውና ካወረድኩ በኋላ የሚሆንልኝ ከሆነ በሆነ ሱቅ ውስጥ ተቀጥሬ ለመስራት ወሰንኩ። አንድ ቀን ጠዋት በቅርብ ቀን ውስጥ ትቼው እንደሚሄድ ሰውየውን ነገርኩት። በጣም ደንግጦና በአባባሌ ተገርሞ ምን ለማድረግ እንደምፈልግ ጠየቀኝ። ለመስራት ያሰብኩትን ስነግረው መጥፎ አለመሆኑን በሐሳብ ገልጾልኝ ደገፈኝ። ያን ያህል አብረን በአንድ ቤት ውስጥ ስንኖር የተለየ የስሜት ፍንጭ አላሳየኝም። ለመሄድ በተነሳሁበት ጊዜ ቤት ሊይዝበትና ሊያቋቁሙኝ የሚችል ጥቂት የገንዘብ ጥሪት እስከሚኖረኝ ድረስ ከእሱ ጋር እንደምኖር ደጋግሞ ጠየቀኝ፣ አባበለኝም። በተጨማሪም የሚያስፈልገኝን ልብስ ለመግዛት እንድችል ገንዘብ አበደረኝ። ውለታው ተደራርቦብኝ ሰውየውን አላፈቀርኩትም፣ ነገር ግን ስለ መልካም ተግባሩ አመለኩት።
ሥራ ለማግኘት ከፍተኛ ጣጣ ነበር። ያም ሆኖ በሚገኘው ደሞዝ ደህና ኑሮ ለመስራት አስቸጋሪ ሆነ። ቀድሞ ምንም አይነት የገንዘብ ችግር ስላልነበረኝ አሁን እንዴት እንደሚያዝ እንኳን አላወቅኩበትም። ይህን በመመልከት ይመስለኛል የሚችለውን ሁሉ ይመክረኝ፣ ይረዳኝና ያስደስተኝ ነበር። ሁለታችን ከመቀራረባችን የተነሳ ሁልጊዜ ማታ ማታ ራታችንን አብረን መብላት እንደ ልምድ አደረግነው። ባርኔጣ እየሰራውና እየቀመቀምኩ በሳምንት ጥቂት ፍራንኮችን ማግኘት ጀመርኩ። ሁለታችንም በየተሰማራንበት በየቀኑ ስለሰራ ነው እየተወያየንም እንበላ የነበረው እራት ሐሳቤን አስታገሰልኝ፣ ደስም አለኝ። ሕይወቴ እስከሚያልፍ ድረስ ልረሳው የማልችለው ጥላቻ በባሌ ላይ እያደረብኝ የመጣው ከዚያን ጊዜ በኋላ ነው ስትል የምትናገረው በእውነት እንደነበረ በጥቁር አይኖቿ ላይ ይነበብ ነበር። ወዳጄ እንግሊዛዊ ጆን ነገሮችን ግልጽ ባለማድረግ እያለባበሰ የሚናገራቸው አስቂኝ ቀልዶች የልጄን ናፍቆትና ትዝታ እንዳይሰማኝ በጣም ረድተውኛል። አልፎ አልፎ ትውስ ቢለኝም ጆን ባደረገልኝ እንክብካቤ አሰቃቂ ሁኔታ ከቀድሞ ስለቀነሰልኝ በጣም በተሻለ አኳኋን ላይ ነበርኩ። ሰውየው ይጨነቅልኝና ይጠበብልኝ ነበር። እንዳዝንና ስለ ወደፊቱም እንዳስብ እድል አልሰጠኝም። ድርጊቱ የመነመነ ተስፋዬ እንዳይበጠስ ረድቶኛል። አንድ ቀን ማታ ከሥራ እንደተመለስኩ ታምሜ የተኛበት በነበረው ክፍል ውስጥ አብረን ተቀምጠን ሳለ አንድ ወጣት ተማሪ ስለ ሳለው ስዕል ነገረኝ። በዚህ ጊዜ ንጽሕናውን፣ ውብ ፊቱንና አስደሳች ንግግሩን በተመስጦ አጤንኩት። ለእኔ የዋለው መልካም ድርጊት በፊቴ ላይ እየተላወሰ አሳሰበኝ። ጆን ስላደረገው መልካም ሥራ ምንም ነገር አልጠየቀም፣ አልተሰጠውም። ከእኔ ያገኘው ባዶ የምስጋና ቃላት ብቻ ነበር። ይህን ሁሉ ሳስታውስ አይኖቼ በእንባ ተሞሉ። ደግነቱና ችሮታው ልቤን ስለነኩት ከወንበሩ ተንበርክኬ እጆቹን ሳምኳቸው። ታሪኳን በኃይል ተንፍሳ ለትንሽ ጊዜ ቆም አደረገች። የጆን መላ ሰውነት ሲነዝረኝ ተሰማኝ። ቀጥሎም ከተንበረከኩበት እጄን ዘርግቶ አነሳኝ። ከንፈሮቹና አይኖቹንና ጸጉሩን ጭምር ደጋግሜ ሳምኳቸውና ያን ቀን ሌሊት ሰጠሁት፣ ያለኝን ሁሉ ሰጠሁት። ጆን እውነተኛ ፍቅር በእኔ ላይ አልነበረውም። ይሁን እንጂ ለብዙ ጊዜ በደስታ ከኔ ጋር ኖረ። በመጨረሻ ወደ እንግሊዝ ስለተመለሰ እኔንም ይዞኝ ተሻገረ። መኖሪያ ቤቱ ከለንደን ከተማ የጥቂት ሰዓት ጉዞ ነበር። በአካባቢው ቤት ተከራየልኝና መቀመጥ ስለጀመርኩ ብዙውን ጊዜ ወደ ቤቱ ከመሄድ በፊት ወደ እኔ አዘውትሮ ጎራ ይል ስለነበረ በየጊዜው አብዛኛውን የሚያጠፋው ከኔ ጋር ነበር። የኋላ ኋላ ግን አዘውትሮ ወደ እኔ ቤት ብቅ ማለቱን እየቀነሰ መጣ። እንዲያውም አንድ ወቅት ወደ መኖሪያ ቤቴ ዝር ሳይል ለ3 ሳምንታት ያህል ቆየ። ከዕለታት አንድ ቀን መጥቶ የቀረበበትን ምክንያት ዘርዝሮ ከነገረኝ በኋላ ጉዳዩ ሊያሳዝነኝ ቢችልም በሱ በኩል ከቁጥጥሩ ውጪ ስለሆነ ሊመጣ እንደማይችል ገለጸልኝ። ለዚህም የደረደረው ዋና ምክንያት በሕይወቱ ሙሉ የሚያውቃት አንዲት እንግሊዛዊት ልጃገረድ በማፍቀሩ ሊያገባ ስለቆረጠ ከኔ ጋር የነበረውን ግንኙነት እንደሚያቆመው ነገረኝ። በገንዘብ በኩል ሁልጊዜም አባ መስጠት ስለነበረ ወደ ሎንዶን ተመልሼ ቤት ተከራይቼ መቀመጥ በመጀመርበት ጊዜ ቀድሞ ከሚሰጠኝ 1 ሳንቲም ሳይቀንስ እንደሚልክልኝ አረጋገጠልኝ። እኔ ግን ከነርሱ ከተለየው በኋላ የሚሰጠኝን ገንዘብ እንደ ልመና ስለቆጠርኩትና ኩራቴም ጨርሶ ስላለቀቀኝ ለመውሰድ ፈቃደኛ አለመሆኔን ገለጽኩለት። ከዚያ በኋላ ሳልውል ሳላድር ያለኝን ገንዘብ ሰብስቤና ጓዜን ጠቅልዬ ወደ ሎንዶን ከተማ ተጓዝኩ። አንቺም እንዲሁ ልብ ማድረግ ያለብሽ ሰው እንዳስቀመጡት እንደማይገኝ ነው። ለንደን ውስጥ አነስተኛ ገንዘብ የሚከፈልበት ቤት ተከራይቼ እንደገና ሥራ መፈለግ ጀመርኩ። በስንት መከራ የሴቶች ባርኔጣዎችና የእጅ ጓንቴዎቹን በሚሸጡበት ሱቅ ውስጥ በጸሐፊነት ስለተቀጠርኩ በቁጣ ለመኖርና ቀድሞ ከነበረኝ ገንዘብ ላለማውጣት ወሰንኩ። ነገር ግን ከዚያ ሱቅ በሚገኘው ደሞዝ ለመኖር ስላልቻልኩኝ ከነበረኝ ገንዘብ በየቀኑ ስቆነጥር ሳይታወቀኝ ስለጨረስኩት ባዶ እጄን ቀረሁ። አንድ ቀን ለእረፍት የመጣ አንድ አሜሪካዊ ለሴት የሚሆን የእጅ ጓንት ለመግዛት ወደ ሱቁ መጣ። ሰውየው አይኖቹን ስላሳረፈብኝና በጉዳዩ ስለተግባባን ርካሽ ኪራይ የሚከፈልበትን ቤቶች እነሱን ትቼ ከነሱ ጋር መኖር ጀመርኩ። አሜሪካዊ ወዳጄ እረፍቱን ጨርሶ ሲመለስ እኔን ይዞኝ ወደ ኒውዮርክ ሄደ። እሱ እንደ እንግሊዛዊ ስሜቱን በጥንቃቄ አልጠበቀልኝም። አንቺንም ይሄ የኔ ዕድል እንደሚያጋጥምሽ አትጠራጠሪ የኔ እህት ብላ ንግግሯን ቆም አደረገች።
አፍቅረንሻል የሚሉሽ ከአንቺ ጋር 2-3 ጊዜ ከቆዩ በኋላ ስለ አንቺ ስሜት ደንታ አይኖራቸውም። አያስቡልሽም፣ አይጨነቁልሽም። ኒውዮርክ በደረስን 1 ወር ባልሞላ ጊዜ ውስጥ ባዶ አስቀርቶ ለድህነት ዳረገኝ። ሥራ ለማግኘት ብዙ ወጣሁ ወረድኩ፣ ነገር ግን ማግኘት አልቻልኩም። አብሬያት እንድኖር ያስጠጋችኝ ሴት በውለታችን መሠረት የክፍሉን ኪራይ መክፈል ስለተሳነኝ ከለበስኩት ልብስ በስተቀር ያለኝን ሁሉ ሰብስባ የክፍሉ ኪራይ ነው በማለት ከወሰደችብኝ በኋላ ከቤቱ አስወጥታ አባረረችኝ። መጠለያ በማጣት ሌቱን በመንገድ ላይ ስንከራተት አሳለፍኩት። በሚቀጥለውም ቀን የምቀምሰው የምልሰውም አጣሁ። የወድን ነገር ታውቂው ይሆናል። ረሃብ እንዴት እንደሚያንሰፈስፍና እንደሚሞረሙር የደረሰበት ብቻ ነው መናገር የሚችለው። እንዲያው አያድርስ ማለቱ ይቀላል። ቀኑን ሙሉ ስንከራተት ውዬ ማታ አንድ ጥሩ የለበሰ ሰው በመንገድ ላይ ሳገኝ ዳቦ የምገዛበት ገንዘብ እንዲሰጠኝ ምጽዋት ለመንኩት። ሰውየው ሰምቶ እንዳልሰማ በመሆን ለጥያቄ መልስ መስጠት ይቅርና ምልክት እንኳን ሳያሳየኝ አለፈ። ከመቅጽበት አንድ ታዛ ስር የቆመ የነበረ ሰው መጥቶ በቁጥጥር ስር መዋሌን ነገረኝ። ሰውየው ወደ ፖሊስ ጣቢያ ወስዶ አሰረኝ። ከዛ በኋላ በማግስቱ ወደ ፍርድ ቤት ወሰደኝ። ያሰረኝ ሰው ለዳኛው ከውጭ ሀገር ከመጣ እንግዳ ጋር ስትነጋገር ማግኘቱንና ስለገለጸለት ዳኛው 25 ፍራንክ እንድከፍል ለመክፈል ባልችል ግን ለ1 ወር እንድታሰር በየነብኝ። 2 ቀን ሙሉ በጉሮሬ እህል ውሃ ያልወረደ በመሆኑ ፍርፋሪ መግዣ ለማግኘት ትንሽ ገንዘብ እንዲሰጠኝ ልመና ያቀረብኩለት መሆኔን ለመግለጽ በበኩሌ ብሞክርም ሰሚ ግን አጣሁ። ከዚህ በኋላ እኔ 25 ፍራንክ ለመቀጫ መክፈል ይቅርና አንድ ደረቅ ቂጣ እንኳን ማግዣ የሌለኝ በመሆኔ ወደ ወህኒ ቤት ለመውረድ ተስማማሁ። በዚያ ዕለት ከኔ ቀደም ብለው 3 ወይም 4 ሴቶች ተፈርዶባቸው ወደ ወህኒ ቤት ተልከዋል። እኔንም ይዘው ሊሄዱ ሲነሱ አንድ ጥሩ ልብስ የለበሰ ወጣት ወደፊት መጥቶ ለፍርድ ቤቱ ቅጣቴ እንደሚከፍልልኝ ተናገረ። ጸሐፊው ገንዘቡን ከተቀበለ በኋላ እንዲሄድ አሰናበተኝ። ከሰውየው ጋር ሁኜ ከፍርድ ቤቱ እንደወጣሁ ላመሰግነው ሞከሩ። ነገር ግን በረሃብና በድካም በጣም ስለተጎዳሁ ሰውነቴ ስለዛለ ለመናገርም ሆነ ለመቆም አልቻልኩም። በፍርድ ቤቱ አቅራቢያ ወደሚገኝ አንድ ምግብ ቤት ደግፎ ወስዶ ሆዴ እስኪነረት ድረስ ቁርስ አበላኝ። በምመገብበት ጊዜ ባደረግነው የቃላት መለዋወጥ ሰውየው ወዳጅ ዘመድም ሆነ ቤሳቢስቲን የሌለኝ መሆኔን ለማወቅ ስለቻለ እንደሚረዳኝ ነገረኝ። ከዚያ ከሱ ጋር አብሬ ሄድኩና በመኝታ ቤቱ ሙሉ ቀን አብረን ዋልን። ወደ ማታ ግድም ለራሴ መኖሪያ የሚሆን ቤት አገኝልሻለሁ ብሎ ከነገረኝ በኋላ ይዞኝ ወጣ። ከዋናው መንገድ ብዙም ስላራቀ አንድ ጥሩ በራፍ ላይ ደረስን። አንዲት መልከ መልካም ሴት ተቀብላ ወደ ውስጥ ይዛን ገባች። ስለ እኔ ሁኔታ ለመነጋገር ይመስለኛል ትተውኝ ወደ ሌላ ክፍል ሄዱ። ሴትየዋ ከትንሽ ቆይታ በኋላ ተመልሳ ወደ ተዘጋጀልኝ ክፍል ስትወስደኝ በጣም ሩህሩህና ትሁት ትመስል ነበር። በሚቀጥለው ጠዋት ልብሶቼ ከተቀመጡበት ሳጥን ውስጥ በሙሉ ተወስደው በምትካቸው ወደ ውጪ ለብሼው ልወጣ የማልችለው ሀፍረተ ስጋዬን ብቻ ሊሸፍን የሚችል የግልድም ጨርቅ አስቀምጣልኛለች። እኔም የተዘጋጀው እስረኛ መሆኔ ገባኝ። በዚያ ቤት ውስጥ ከ1 ዓመት በላይ ስቀመጥ በየቀኑ ያልተገኘለት 75፣ አንዳንድ ጊዜ ደግሞ 100፣ ገበያው የደራለት ደግሞ 150 ፍራንክ ለሴትዮዋ ገቢ አስገኝ ነበር። ነገር ግን ላቤን አንጠብጥቤ ካገኘሁት ገንዘብ ውስጥ 1 ፍራንክ እንኳን ከኔ ጋር ለማስቀመጥም ሆነ ለመውሰድ አልተፈቀደልኝም። ሴትዮዋና ያመጣኝ ሰው ገንዘቡን ይከፋፈሉት ነበር። ከ2 እና ከ3 ጊዜ በላይ ለማምለጥ ክጃሎት ቢያትርብኝም በዚያ ውስጥ እንደኔ ግፍ ይፈጸምባቸው የነበሩ ሴቶች አስረው ወህኒ ቤት እንደሚያስገቡኝና እስራቴን ስጨርስ መልሰው ለሰውየው እንደሚሰጡኝ ነገሩኝ። ሴቶቹ በመጀመሪያ ባሪያ እንዲሆኑ በተደረጉበት ጊዜ ለማምለጥ ሞክረው እንዳልሆነላቸው ጨምረው አጫወቱኝ። ይህንን ታሪክ በምትናገርበት ጊዜ ድምጿ ተለዋውጦ በድንገት አቆመች። ጃኩሊን ከአደንዛዥ ዕፁ በተጨማሪ 1 ጉንጭ ከጠጣችለት በኋላ ለብዙ ደቂቃዎች በጣቶቿ መካከል ይዛው የነበረውን ሲጋራ አቀጣጠለችው። ጸጥ ብላ ለብዙ ጊዜ ስለቆየች ሜሪ የተንቀጠቀጠችና የተንዘፈዘፈች ቀና ብላ በመመልከት አበቃሽ ብላ ጠየቀቻት። ሴትዮዋ እንደገና ከት ብላ በኃይል ሳቀች። እንዴት እንደዚህ ብለሽ ትጠይቅኛለሽ? በማለት በስካር መንፈስ ተቆጣች። ቀጥላም እጅግ ያሳዝናል። ይሄ እስካሁን ያጫወትኩሽ የመጀመሪያ ስቃይ ነው። ያለፉት 15 ዓመታት የት ነበርኩ መሰለሽ? ባልና ልጅሽን ትተሽ ሳሙና ቸርቻሪን ተከትለሽ በጭፍን ብትሄጂ መኖሪያሽ እኔ የነበርኩበት ይሆናል። ይህ ማለት የስቃይና የመከራ ወላፈን እየገረፈሽ አንዳንድ ጊዜም እየተቃጠልሽ መራራ ኑሮን ትቀምሻታለሽ። ለዚህ ደግሞ አትጠራጠሪ ብላት በክፉ ዓይን ተመለከተቻት። ባሪያ ያደረጉኝ ሰዎች የገቢያቸው ምንጭ በማድረግ
ከአንዱ ቦታ ወደ ሌላው ቦታ እያዘዋወሩ ተጠቀሙብኝ። ለገንዘባቸው ሲሉ ልዩ ልዩ ወንዶችን አፈራረቁብኝ። በመጨረሻም ወደ ኒውዮርክ ተመልሼ በየመንገዱ ዳር እየተገተርኩ ለራሴና ኃላፊ ለነበረው ሰው ስጋዬን እየሸጥኩኝ ገንዘብ መሰብሰብ ጀመርኩ። አንድ ቀን ማታ በዝናብ ምክንያት በጣም ስለበረደኝ መላ ሰውነቴ ይንቀጠቀጥ ነበር። ያን ዕለት ማታ አንዲት የኔ ቢጤ ሴት ከእጽ የተሰራ እንክብል በወስድ እንደሚያዝናናኝ ነገረችኝ። ወዲያውም ሞክሪው ብላ አንድ ፍሬ ሰጠችኝ። ከዚያ ጊዜ ጀምሮ ልዩ ልዩ የአደንዛዥ ዕፅ አይነቶችን መውሰድ ጀመርኩ። ነገር ግን በጣም የተስማማኝ ይህ አሁን የምወስደው በፈሳሽ መልክ የተሰራው ነው። እጹን ስወስድ ብስጭቴን እንድረሳ ያደርገኛል። ነገር ግን እንደምታየኝ የሰውነቴ ወዝ ተመጦ ውስጠ ሰውነቴ አልቋል። የዚህ መርዝ ሱሰኛ በመሆኔ ወደ ሞት አፋፍ እየተቃረብኩ ነኝ። ከዚህም ልትረጁ የሚገባሽ ሳይታሰብ የሚጀመር ነገር ሁሉ ቀስ በቀስ ራስን ገዝግዞ አደጋ ላይ ሊጥል እንደሚችል ነው ብላ አይኖቿን በአደንዛዥ ዕፁ በተቀመጠበት ጠረጴዛ ላይ አሳረፈች። ለምን ያህል ዓመት በነፃ ምድር ላይ ነፃ አየር እየተነፈስኩ እንደኖርኩኝ በትክክል ለመናገር አልችልም። ሌሎቹ የዋህ ሴቶች ራሳቸውን ማዳን ሳይችሉ እኔን እናድንሻለን እንደሚሉት ማሰብ መሰል ይችል ነበር። በሀብት የተንደላቀቁ ብዙ ሴቶች ቢኖሩም ገንዘባቸውን በምን ላይ እንደሚያውሉት አያውቁ። በዚህ ምክንያት ስራ ከመፍታት ልጄን ላፋታት እንደሚባለው አርፈው ላለመቀመጥ ሲሉ በሰው ጉዳይ እየገቡ ስለ ሌሎች ጸጉር የሚሰነጥቁ የሚተቹና ነገር የሚያነፈንፉ ነበሩ። እንደነዚህ አይነት ሴቶችን ባናውቃቸው እንደሰት ነበር። ማዳን ድንቄም ማዳን ብላ በፌዝ ሳቀች። በታሰርኩበት ጊዜ በዘዴ እጃቸው ውስጥ አስገቡኝ። ከዚያም ስጋዬን እያየሁ እንደሚፈልጉት ከሰራሁላቸው በኋላ በሳምንት የሚሰጡኝ ከ25 እስከ 30 ፍራንክ ብቻ ነበር። ይህ እንግዲህ እንደ ደሞዝ መሆኑ ነው። ለእነሱ ገቢ ግን የማትነጥፍ ላም ነበርኩ። ለማዳ እንዳልሆነ አውሬ አድርገው ይመለከቱኝ ስለነበር አይዞሽ እየተለማመድሽ ነው ይሉኝ ነበር። እንደዚህም ያለ መልመድ የለምቴ ይህንን ፌዛቸውን ስሰማ እስቅባቸው ነበር። የፈለጉትን ቢሉም ልጄን እንደገና እንዳቅፈው አላደረጉኝም፣ ወይም በኃጢአት የተበከለውን ሰውነቴን አላነጹልኝም፣ ወይም ከመጸጸት አላደኑኝም። እንደነሱ አስተሳሰብ ይህ ሁሉ በሳምንት በሚሰጡኝ 25 ፍራንክ የሚካካስ ይመስላቸው ነበር። ገንዘቡ ለምግብ ለውስኪና ለዕፅ መግዣ እንኳን በቂ አልነበረም። የዚህ አይነት አስቀያሚ ሥራ አልሰራም በማለቴ አልታረመችም ብለው አሳሰሩኝ። ከእስር እንደተፈታሁ ገንዘቤን ያጠራቅምልኝ የነበረው ሰው ከዚህ በኋላ በኒውዮርክ ውስጥ የማልጠቅም ስለሆነ ሴቶችን እየሰበሰቡ ወደ ደቡብ አሜሪካ ለሚወስድ ግለሰብ ሸጠኝ። በደቡብ አሜሪካ ፍቅረኛ ማግኘት ከባድ አልነበረም። በዚህ ሀገር ብዙ ጊዜ ሳልቆይ ነፃ ተለቀቁ። ቀጥሎም እንደ ልቤና እንዳስደሰተኝ ሰዎችን እያቀያየርኩ ስኖር በመጨረሻም ቦነስ አይረስ ውስጥ አሁን እዚህ አብሮኝ የመጣውን ሰው አገኘሁት ብላ ወደ በሩ እየተመለከተች ራሷን ነቀነቀች። በቦነስ አይረስ ከተማ በአንድ ቡና ቤት ውስጥ ሰራተኛ የሆነች አንዲት ሴት ካርታ በመመልከት የወደፊት ዕድል እንዴት እንደሚነገር አስተማረችኝ። እኔም ካርታውን እያየሁ ባደረግኩት ጥንቆላ በዚህ ዓለም ላይ ብዙ እንደማልቆይ ስለተረዳሁ ከመሞቴ በፊት አንድ ልጄን ለማየት ወደ ፈረንሳይ ተመለስኩ። ይዞኝ የመጣው ግን ቅድም ያየሽው ሰው ነው። ንግግሯ በሜሪ ስቅስቅ ብሎ ማልቀስ ተቋረጠ። ጃኩሊንም ትኩር ብላ በሐዘን ተመለከተቻት። እንግዲህ አንቺም እምቢ አሻፈረኝ ብለሽ ልጅሽንና ባልሽን ትተሽ ከሄድሽ እኔ በሄድኩበት መንገድ ማለፍ ስላለብሽ የመከራና የችግር እንዲሁም የጸጸት ማህደር ትሆኛለሽ። ስለዚህ ማሰብ ያለብሽ ሳይሆን አሁን ነው። አለበለዚያ ግን ከንፈርና ጥፍርን እየነከሱ ጣትን 10 ጊዜ ጧጧጧጧ ማድረግ ነው። የኔ ውድ ልጅ የነገርኩሽን ሁሉ አስታውሽ። ከዚህ ካልሽኝ ሰው ጋር ብትሄጂ ደስተኛ የምትሆኝ ይመስልሽ ይሆናል። ደስታሽ ግን ዘለቄታ አይኖረውም። እኔ ተራ ሴተኛ ዳሪ አልነበርኩም። አንቺ ግን ከተራ ሴተኛ ዳሪነት አታልፊውም። ባልሽን ትተሽ መኮብለሉ የሚያስገኝልሽ ነገር አይኖርም። ነገር ግን ውርደትን፣ መናቅንና ተራ ሰው መሆንን ነው የሚያተርፍልሽ። የሰው መዘባበቻ ትሆኛለሽ። ተው ምከረው እምቢ ያለ እንደሆነ መከራ ይምከረው እንደሚባለው አንቺም ሰው የሚነግርሽን ለመቀበል ፈቃደኛ ካልሆንሽ የፈለግሽውን ለማድረግ የሚያግድሽ የለም። ሴቶች በአንቺ ላይ ከወንዶች ይልቅ በጣም የባሰ አመለካከት ይኖራቸዋል። ወንዶች ከአንቺ ጋር ራሳቸውን እያስደሰቱ አንቺን ቀስ በቀስ ችላ ሲሉሽ፣ ሴቶች ግን እርስ በርሳቸው የሚያደርጉት በማስመሰል እየማሉ አንቺ ወደ ባሰ አዘቅት ውስጥ እንድትገቢ ነው የሚያደርጉሽ። እርግጠኛ ነኝ አናቶሊ የትም አይጥለኝም አለቻት ሜሪ እየተንቀጠቀጠች። ጃኩሊን ከዚህች አይነቷ ሴት ጋር ውይይቱን መቀጠሉ አስፈላጊ ይሆናል ወይንስ አይሆንም ብላ ለመወሰን ግራ ተጋብቷት ትኩር አድርጋ ተመለከተቻት።
አደንዛዥ ዕፁ ትዕግስቷን እንድትጨርስና እንድትቆጣ አደረጋት። ታገኘዋለሽ አንቺ የዋህ፣ አሁን ከዚህ ውጭልኝ አለቻት ጃኩሊን በቁጣ። ሜሪ ብርር ብላ ጮኻ እያለቀሰች ልታዥኝ የምትፈልጊው ነገር ይኖር ይሆን ብላ ጠየቀቻት። ምንም የለም፣ አሁን ውጭልኝ አለቻት ጃኩሊን። ሜሪ ወጥታ ደጃፉ እንደዘጋች ጃኩሊን በኃይል ተንፍሳ እየተንቀጠቀጠች በግንባሯ በጠረጴዛው ላይ ተደፋች። ለብዙ ጊዜ ምንም ሳትተነፍስ ከቆየች በኋላ ቀና ብላ በመቀመጥ እንደገና ካርታዎቹን መመልከት ጀመረች።